ይሄ ዘካተል ፊጥር አይባልም። ይሄ እንደ ማንኛውም ኖርማል ሰደቃ ነው፣ አይቻልም። ከዛ በኋላ ዘካተል ፊጥር አይባልም። ዘካተል ፊጥር የሚሰጠው የዒድ ሶላት ከመግባቱ በፊት ቀድሞ ነው። እንዳውም ሼክ ኢብኑ ዑሰይሚን ከ28ኛው ቀን ወይ ከ27ኛው ቀን ጀምራችሁ እስከ ዒድ ሶላት ድረስ ባለው ጊዜ ነው መስጠት ያለባቸው ብለው ተናግረዋል። ቀድመው ይሰጣሉ። ዓላማው ምንድን ነው? በዚያ በበዓል ቀን እነዚህ ሙስሊም ወንድሞቻችሁ ሰው ደጅ እንዳይቆሙ እንዳይለምኑ፣ ቢያንስ በደስታቸው ቀን እንኳን ልመና እንዳያደርጉ እነርሱን ለመቻል የተደነገገ ድንጋጌ ነው ዘካተል ፊጥር። አያችሁ፣ ይሄ ነው እና ስለዚህ ቀድሞ ይሰጣቸው። እሺ፣ የመስጠት ኃላፊነት ያለበት ማን ነው ከተባለ አባት ነው። ስለ ራሱ፣ ስለ ሚስቱ፣ ስለ ልጆቹ። ምክንያቱም ኃላፊነት የተጣለው በእርሱ ላይ ነው። አላህ በቁርአን ላይ አርጃሉ ቀዋሙነ ዐለ ኒሳ ብሏል። ባሎች የሚስቶቻቸው አስተዳዳሪዎች ናቸው ብሏል። የልጆቹም አስተዳዳሪ ነው። ወልዋሊዳቱ ዩርዲዕነ አውላደሁነ ሐውለይኒ ካሚለይን ሊመን አራደ አን ዩቲመ ረዳዐ ወዐለ ልመውሉድ ለሁ ሪዝቁሁነ ወኪስወቱሁነ ቢልማዕሩፍ። በተወለዱት ልጆች ላይ የሚበሉት ሲሳያቸውንና የሚለብሱትን የማሟላት በእርሱ ላይ ግዴታ አለበት ብሎ አላህ ተናግሯል። ስለዚህ የመቀለብ ግዴታ ያለበት አባት ነውና ሚስቱንና ልጆቹን የእነርሱን ኃላፊነቱን ማውጣት አለበት። የሚያወጣው ታዲያ ለማን ነው? ለራሱ፣ ለሚስቱ፣ ለልጆቹ፣ ለአቅመ አዳም ደርሰው ለሚጾሙ ካሉትም ከሌሎም ህፃናት ለሆነው ለተወለዱም ራሱ እንዲወጣ ነብዩ ሰለላሁ ዐለይሂ ወሰለም አዘውላቸዋል። እሺ፣ ላልተወለደ ልጅ ገና ለተጸነሰ ልጅ ማውጣት እችላለሁ ወይ? ግዴታ አይደለም፣ ግን ማውጣት ትችላላችሁ። ዑስማን ብን አፋን የነብዩ ሰለላሁ ዐለይሂ ወሰለም ሰሐባ፣ የነብዩ ሰለላሁ ዐለይሂ ወሰለም ኸሊፋ፣ እርሱ ለተረገዘ ልጅ ያወጣ ነበረ። ስለዚህ ብታወጡ መልካም፣ ባታወጡ ግን ግዴታ ያለባቸውን በእርሱ ላይ። ነብዩ ሰለላሁ ዐለይሂ ወሰለም ለህፃናት ልጆቻቸው አሉ እንጂ ለተረገዘ ልጅ አላሉ። ይሄ ነው እና ስለዚህ ይህን ይመስላል። ሌላ ምን ቀረ? የት ነው ማውጣት ያለብን ወደሚለው ስንመጣ ጊዜ በጾማችሁበት አካባቢ ለሚገኙ ምስኪኖች ነው ማውጣት ያለባቸው። ኢትዮጵያ ከሆነ የጾምኩ ኢትዮጵያ፣ ኬንያ የሆነ ከጾምኩ ኬንያ ላሉ ምስኪኖች፣ ለእነዚያ ማን አላቸው? በዚያ አካባቢ እናንተ ለሌላ ሀገር እንልካለን ካላቸው በዚያ አካባቢ ያለ ምስኪን ለምኖ ሊውል ነው ማለት ነው። አያቸው አይደለ? ለምኖ ሊውል ነው። ስለዚህ ምንድነው የምታደርጉት? በዚያው አካባቢ ይላሉ። ነገር ግን ባላችሁበት አካባቢ የማያስፈልጋቸው ከሆኑስ፣ ሁሉም የተብቃቃ ከሆነስ፣ ለምሳሌ አረብ ሀገር ወይንም ነጮች ሀገር ሊሆን ይችላል። በዛ አካባቢ እንደዛ ከሆነ አገራችሁ ላይ ማሰጠት ትችላላችሁ። ታችኋል። አገራችሁ ላይ ማሰጠት ትችላላችሁ ልካችሁ። ምክንያቱም ሰደቃ የሚገባው ለማን ነው? ለድሃዎች ነው። በዚህ አካባቢ ድሃ ከሌለ በአቅራቢያችሁ ወደ ሌላ ሀገር ማስተላለፍ ይቻላል። እሺ፣ ምን ቀረ አሁን? በብር መስጠት ይቻላል ወይንስ በእህል ነው መስጠት የሚቻለው? ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል በእህል ነው ያሉት። አንዲት ቦታ ላይ በብር አላሉ። እሺ፣ ባለንበት ሀገር ላይ በነጮች ሀገር ላይ የምንኖር ወይንም አረብ ሀገር ላይ የምንኖር ሰዎች ገንዘባችንን አሰባስበን ለአንድ አካል ውክልና ሰተነው፣ ያ አካል ሰተነው ገንዘቡን ሰብስቦ የሁላችንንም ከዚያ እህል ገዝቶ ለድሃዎች እንዲሰጥ ማድረግ ይቻላል ወይ? ይቻላል። ገንዘቡ ግን ለድሃዎች እንዲሰጥ ማድረግ ይህ አልተደነገገም። እህል ገዝታቸው ስጧቸው ስላሉ ነብዩ ሰለላሁ ዐለይሂ ወሰለም። በእርግጥ ሐነፊዮች ችግር የለውም ይቻላል የሚል አቋም አላቸው። ነገር ግን ማስረጃ የለውም። ማስረጃው ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት الذي ذهب إليه جمهور العلماء منهم الحنابلة والشافعية والمالكية أنه لا يعطى إلا بالطعام በምግብ እንጂ በሌላ አይሰጥም። وليس بالنقود والمال። ይህን ይመስላል። እሺ ወያኩም አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ፣ ጥያቄ ምንድን ነው? አንድ ሙስሊም ገነትና ገሃነም የሚባል ነገር የለም፣ ይህ የሰዎች ማስፈራሪያ ነው ብሎ ቢናገር ከእስልምና ይወጣል? በደንብ አድርጎ ኩሉ መን አንከረ ሸይአን ጃአ ፊ ኪታቢላህ ወፊ ሱነት ረሱሊህ ሰለላሁ ዐለይሂ ወሰለም ቢውዱሕ ፈኢነሁ የርተዱ ዐን ዲኒል ኢስላም ኢላ ኢዛ ካነ ጃሂለን ፈዩዕዘሩ ቢጀህሊህ ወዩበየን ለሁል ሐቅ ወበዕደማ ተበየነ ለሁል ሐቅ ፈኢን እስተመረ ዐላ ኢንካሪህ ሊማ ጃአ ፊል ኪታቢ ወሱና ፈኢነሁ የርተዱ ዐን ዲኒል ኢስላም።
ማንኛውም በቁርአን ላይ የተነገረን በሐዲስ ላይ የተነገረን ግልጽ የሆነ ነገር ምንም አይነት ሽብሃ የሌለው ግልጽ የሆነ ነገር ያ ነገር ተነግሮት ያስተባበለ ሰው ከእስልምና ይወጣል። ነገር ግን የማይወጣለ ማን ጃሂል ከሆነ የማያውቅ ከሆነ ካልደረሰው ይሄ ነገር ያን ነገር ካላወቀ የዛኔ ያን ሰው እንዲያውቅ ይደረጋል። ይሄ ነገር አለ ያውና በቁርአንና በሐዲስ ማስረጃ ተብሎ ይሰጠዋል። አይ አልሰማም፣ በቃ ይሄን አልቀበልም፣ ይሄንን እክዳለሁኝ ካለ ሰውዬው የዛኔ ይክዳል። ከተመለሰ ሰየው። አላህ ስብሐነሁ ወተዓላ ጀነትና ጀሃነም እንዳሉ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ በርካታ ቦታ ላይ ተናግረዋል። ቃል ገና ስትከፍቱ ጊዜ ቁርአንን የሁለተኛ ምዕራፍ ላይ ስለ ጀነት ሲናገር ኡዒደት ሊልሙተቂን ይላል። ይቺ ጀነትን እኔን ለሚፈሩኝ ሰዎች አዘጋጅቻታለሁ ብሏል። ጀሃነምን ደግሞ ኡዒደት ሊልካፊሪን ብሏል። ለካህዲያኖች አዘጋጅቻታለሁ ብሎ ተናግሯል። ቃል በቃል ወበሽር ለዚነ አመኑ ወዐሚሉ ሷሊሓት የአነ ለሁም ጀናት አለ። ሙሐመድ ሆይ እነዚያን በእኔ አምነው መልካም የሰሩትን ለእነርሱ ገነት እንዳለችላቸው አብስራቸው ብሎ ተናገረ። አይ ይህን ገነት አልቀበልም የለም ካለ ይክዳል ሰው። ስለ ጀሃነም ልክ እንዲሁ ተናገረ። ፈኢን ለም ተፍዓሉ ወለን ተፍዓሉ ፈተቁ ናር አለቲ ወቁዱሃ ናሱ ወልሒጃራ። ያችን ጀሃነምን እሳት ተጠንቀቋት፣ ሰዎችና እሳት ማነው ድንጋይ መቀጣጠያ የሆነችዋል። ኡዒደት ሊልካፊሪን ለካህዲያኖች ተዘጋጅታለች። በርካታ ቦታ ላይ ስለ ጀነትና ስለ ጀሃነም ተናግረዋል። ነቢያቶችም አስተምረዋል። ስለ ጀነትና ስለ ጀሃነም ካስተማሩ ነቢያቶች መካከል ነቢዩላህ ዒሳ ዓለይሂ ሰላም የድንግል ማርያም ልጅ ያ ጻድቁ የአላህ ነቢይ ሲናገር ምን አለ? ለቀድ ከፈረ አለዚነ ቃሉ ኢነላሃ ሁወል መሲሑ ብን መርየም። እነዛ የማርያም ልጅ ራሱ ክርስቶስ ነው ያሉ ሰዎች ያማን ነው። ለቀድ ከፈረ አለዚነ ቃሉ ኢነላሃ ሁወል መሲሑ ብን መርየም፣ በእርግጥም ካዱ አለ። አለዚነ ቃሉ ኢነላሃ ሁወል መሲሑ ብን መርየም፣ አምላክ ማለት ያ የማርያም ልጅ መሲሑ ክርስቶስ ራሱን ያሉ ሰዎች በእርግጥም ክደዋል ካለ በኋላ ወቃለል መሲሕ አለ፣ ክርስቶስም አለ ያ በኒ እስራኤል፣ እናንተ የእስራኤል ልጆች ሆይ እዕቡዱላህ ረቢ ወረበኩም፣ የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አለ። ከዚያ በኋላ መሲሁ ስለ ገነትና ስለ ገሃነም ሊያስተምር ነው። ማን ገነት ይገባል ማን ገሃነም ይገባል የሚለውን ሊያስተምር ነው። ኢነሁ መን ዩሽሪክ ቢላህ ያለ መሲሁ፣ እነሆ ያ በአላህ ላይ የሚያጋራ ሰው አላህን የካደ ሰው ፈቀድ ሐረመ አላሁ ዐለይሂ ልጀና፣ አላህ ገነትን በዚህ ሰው ላይ እርም አድርጎበታል አለ። በአላህ ላይ ሌላን አካል ያጋራ አላህን የካደ ሰው ገነት በእርሱ ላይ እርም ነች አለ መሲሁ። ታዲያ ወዴት ነው የሚሄደው ይሄ ሰው? ወመእዋሁ ናር፣ መመለሻው ገሃነም እሳት ነች አለ። አያችሁ፣ ይህን ይመስላል። በአላህ ያመነ አላህን ደግሞ ያላስተባበለ ወደ ገነት እንደሚሄድ በዚሁ መንገድ እያስተማሩ ነው። ሌላኛው ጥያቄ ደግሞ አንድ ሰው ማለት እስልምና የሚባል ሃይማኖት እንዳለ ያውቃል፣ ግን እስልምና ምን እንደሆነ አያውቅም። ያ ሰው ቢሞት አላህ ይጠይቀዋል? ስለ ኢስላም የሰማና የተረዳ በሚረዳበት ቋንቋ ገለማ ነው ደርሶትና ተገልጾለት ያንን አልቀበልም ያለን ሰው ነው አላህ ሱብሓነሁ ወተዓላ የሚቀጣው። ለምሳሌ እስልምና የሚባል ሃይማኖት መኖሩን ሰሙ። ወደ ሀመሮች እንሄድ እስኪ ትንሽ ራቅ ብለን። እነዚህ ልብስ የማይለብሱት አሉ አይደል? ኢስላም አይነገርም በዚህ አካባቢ። ልብ በሉ ስለ ሃይማኖት አይነገርም፣ ግን የሆነ ኢስላም የሚል ቃል ብቻ ሰሙ። ኢስላም የሚል ቃል ሰሙ፣ ግን ስለ እስልምና አስተምህሮ አልደረሳቸውም። እነዚህ ሰዎች ወደ ገሃነም ይገባሉ ወይ? ላ አይገቡም። ቦታቸውን አይገቡም። እነዚህ ሰዎች እስልምና የሚለው ስሙን ቃሏን ዝም ብሎ እስላም የምትለውን መስማት ብቻ ሳይሆን ስለ እስልምና አስተምህሮ ደርሶት በሚረዳው በሚገባ ቋንቋ ደርሶት ያን ነገር ተረድቶ አይ አልቀበልም አሻፈረኝ ያለን ሰው ነው አምላክ አላህ ሱብሓነሁ ወተዓላ የሚቀጣው። ይሄ ነው ከሃዲ የሚባለው። ያታቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ማስረጃ አልስጣቸው። ሐዲስ ላይ ምን አሉ? ሀታ ክርስቲያን ነው ብሎ እየኖረ ሰውየው ኢስላም ካልደረሰው እስልምና ትምህርት ካልደረሰው የነቢዩ ሰለላሁ ዐለይሂ ወሰለም ነብይነት ካልደረሰው ባለበት አካባቢ ላይ ምንም እስልምና የማይነገርበት ቦታ ላይ ሆኖ በክርስትና ላይ አድጎ በዛው አረጀ በዛው ሞተ። ይሄን ሰው አላህ ጀሃነም ያስገባዋል ወይ? ላ አላህ ሱብሓነሁ ወተዓላ ይሄን ሰው ጀሃነም ያስገባዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ላሳያችሁ ምን አሉ?
والذي نفس محمد بيده إنه لا يسمع بي أحد من هذه الأمة يهودي أو نصراني ثم لم يؤمن بي وبالذي أرسلت به فيموت إلا كان من أصحاب النار. نفسي بأجوب هنا بأملاكي بالله سم أمل الله على نبي صلى الله عليه وسلم እኔ ከተላኩለት ዘመን እስከ ዘመኑ ፍጻሜ ድረስ የሚገኝ ማንኛውም አይሁድም ይሁን አሉ ክርስቲያንም ይሁን የሌላ እምነት ተከታይም ይሁን የእኔን ነብይነት ሰምቶ አንድ መስፈርት፣ የተላኩበትን የነብያት መንገድ እስላምን ሰምቶ ሁለት መስፈርት፣ ይህን ያልተቀበለ የገሃነም እሳት ነው በጌታዬ በአላህ ስም እላለሁኝ አሉ። በዚሁ አንጻር የነቢዩ ሰለላሁ ዐለይሂ ወሰለም ነብይነት እስካልሰማ ድረስ የእስልምናን ሃይማኖት አስተምህሮ እስካልሰማ ድረስ ባለበት እምነት ላይ ይደግ። በክርስትናም ይሁን በአይሁድ በሌላ እምነት አልባም ይሁን አላህ በከንቱ የሚቀጣ አምላክ አይደለም። እነዚህ አላህ በከንቱ የሚቀጣ አምላክ አይደለም። አላህ በቁርአን ላይ ሲናገር ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ አለ። ወማ ኩና ሙዐዚቢን ሐታ ነብዐሰ ረሱላ፣ እኔ መልእክተኛ ሳልክ የምቀጣ አይደለሁም እያለ ተናገረ ማለት ነው። መልእክተኛ ተልኮ የዚያ የመልእክተኛ መልእክት እስልምና አስተምሮ ደርሶት አልቀበልም ያንን ሰው ነው አላህ የሚቀጣ። እሺ ሌላ ጥያቄ አለሽ? ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ልጅቱ በእስላም ላይ ሐሊማ ተስማዒን ክላሚ ሰላም ነው። ደህና ነኝ። ሰላም ነው። አልሐምዱሊላህ። ሻሃዳ ማይፈልጌ ነበር። ለምን አረድሻት? ጤናን ገቡ ሻሃዳ ማያስፈልጋ ነው የገባችው፣ ግን አረደቻት እያናገርኳት። ወላሂ ላዚም ከእድሜንነት ላንሳቸው፣ ከእድሜንነት ላንሳሽ። ማን ነበርሽ? አንድ ቁጥርን ጻፊ። ለአሁን ያወረድሻት ልጅ አንድ ቁጥር ጻፊ። ቶሎ በይ ያላ ቶሎ በይ። እሺ አድሚኖች ተረጋጉ። አንድ ሰው እያወራ ከሆነ ሌላ እምነት ተከታይ የሚሆን ማንኛውም ከኔ ጋር እሺ ብርቴ ይሰማሻል? አሁን ይሰማል? ሻሃዳ ማያስፈልጌ ነበር ነው። እሺ እሺ የምለን ቃል አብረሽኝ እየተከተልሽ በይ ብርቴ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሻል። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ ምን ያገኛል ከአምላኩ ከአላህ ዘንድ ከተባለ በሰለመበት ቀን ያለፈ ኃጢአቱ ሁሉ ይሰረይለታል፣ ይማርለታል፣ ያለምንም ኃጢአት ይሆናል። አምላክ አላህ ስብሐነሁ ወተዓላ ለሚሰልሙ ሰዎች የመጀመሪያ የሚያደርግላቸው አቀባበል ምህረት ነው። ከዚህ የበለጠ ጸጋ የለም። እዚህ ዓለም ላይ ትልቁ ጸጋ ከኃጢአት ንጹህ መሆን ሲሆን፣ በቀጣዩ ዓለም ትልቁ ጸጋ ደግሞ የአምላክን የአላህ ስብሐነሁ ወተዓላን ውዴታ መጎናጸፍና ልክ እንዲሁ ገነትን መውረስ ነው።
ይህን ደግሞ ለሚሰልሙ ሰዎች ቃል ገብቷል አላህ። ማስረጃ ቃለ ሱብሓነሁ ወተዓላ ወኢኒ ለገፋሩ ሊመን ታብ፣ ወደ እኔ ለተመለሰ እኔ ምርለታለሁ ብሎ ቃል ገብቷል። በሌላ ቦታ ላይ ሲናገር ሱረቱል አንፋል ላይ ቁል ሊለዚነ ከፈሩ ኢየንተሁ የግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን። ሙሐመድ ሆይ ለነዚያ ለካዱ ሰዎች እንዲህ በላቸው ካሉበት ክህደት ቢቆጠቡና ወደ እኔ የሚመለሱ ያለፈ ኃጢአታቸውን ሁሉ እምርላቸዋለሁ ንገራቸው እያለ ይናገራል። ስለዚህ ያለፈ ኃጢአቱ ሁሉ ይማርለታል አንድ ሰው። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ሲያረጋግጡ አልኢስላም ይጅቡ ማ ቀብለሁ አሉ። እስልምና ያለፈን ኃጢአት ሁሉ ያስተሰርያል አሉ። ያ ማለት ሰውየው ከሰለመ ያለፈ ኃጢአቱ ይማርለታል። እሺ በቀጣዩ ዓለም ተስፋ ተሰጥቶት ከአምላኩ ከአላህ ዘንድ ለሰለመ ሰው ከተባለ አላህ በቁርአን ላይ ሲናገር ምን ይላል? እነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ ያመኑና መልካም የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው አለ። ኻሊዲነ ፊሃ በእርሷም ውስጥ ለዘልዓለም ዘውታሪዎች ናቸዋል። ዘልዓለማዊ ህይወትን ታገኛላችሁ፣ ገነትንም ትወርሳላችሁ ማለት ነው። ይሄ ነው ትልቁ ጸጋ። ከዚህ ሁሉ በላይ ግን ትልቁ ጸጋ ምን እንደሆነ ታውቃላችሁ? ወላሂ ለአዚም የፈጠራችሁን አምላካችሁን አላህን ማግኘታችሁ ነው። ኢብን አልቀይም አልጀውዚያ ረሒመሁላህ ተዓላ ሲናገር የሰው ልጅ እዚች ዓለም ላይ ካገኘው ትልቁ ጸጋ ያን የፈጠረውን አምላኩን አላህን አግኝቶ ያመለከበት ቀን ነው ይላል። ገብታችኋል አይደል? ይህ ነው ትልቁ ጸጋ። አላህ በቁርአን ላይ ስለ ቀጣዩ ዓለም ጸጋ ሲናገር ስለ ገነት ምናምን ከተናገረ በኋላ ከዚህ ሁሉ ግን የእኔን ውዴታ መጎናጸፋችሁ ይበልጣል እያለ ይናገራል። وعد الله الذين آمنوا وعملوا الصالحات جنات تجري من تحتها الأنهار ومساكن طيبة في جنات عدن ورضوان من الله أكبر. له يا سلام. وعد الله الذين آمنوا وعملوا الصالحات جنات ይላል። እነዚያ በእኔ አምነው መልካም የሰሩ ሰዎችን ገነትን ቃል ገብቼላቸዋለሁኝ አለ። ተጅሪ ሚን ተሕቲሃ الأنهار ከእርሷ ስር ወንዞች የሚፈሱባት የሆነ ብሎ ተናገረ። ጸጋዎቿን ከዘረዘረ በኋላ ወመሳኪነ ጠይበተን አለ። ጥሩ የሆኑ መኖሪያዎችን በዚያ ውስጥ አሏቸው ካለ በኋላ ወሪድዋኑ ሚነላሂ አክበር አለ መጨረሻ ላይ። ከዚህ ሁሉ ግን የእኔን ውዴታ መጎናጸፋቸው ይበልጣል አለ። እኛ በገነት ውስጥ ደን ትልቁ የምናገኘው ጸጋ ብዙ ሰው የሚያስቡት ስጋዊ ጸጋ ይመስላቸዋል። ላ እሱ ትንሹ ነው። ትልቁ ጸጋ አምላካችን አላህ ሱብሓነሁ ወተዓላ ገና እንደገባን ወደ ገነት ስንገባ ጊዜ የሚሰጠን ገራሚ የሆነ ቃል አለ። ያ አህለል ጀና አሕለልቱ ዐለይኩም ሪድዋኒ ፈላ አስኸጡ ዐለይኩም አበዳ ይላል። እናንተ የገነት ሰዎች ሆይ ከዚህ በኋላ ውዴታዬን በእናንተ ላይ አሰፈንኩኝ ለዘለዓለምም አልቆጣባችሁም ይላል። ለዚህም ነው አምላክ አላህ ምን ይላል? ከገነት ሁሉ በላይ ግን የእኔን ውዴታ መጎናጸፋቸው ለእነርሱ በላጩ ጸጋ ነው እያለ ይናገራል። ሁለተኛ ጌታችንን አላህ ሱብሓነሁ ወተዓላ እያመሰገንን እያወደስን እየቀደስነው ለዘለዓለም እንኖራለን በገነት ውስጥ። አላህ ይህን ቃል በቃል በቁርአን ላይ ተናግሯል። ስለ ገነት ጸጋ አሁንም በሱረቱል አሕዛብ ነው ሱረቱል ዙመር ላይ ከተናገረ በኋላ ጌታን አላህ ሱብሓነሁ ወተዓላ እያመሰገንን ለዘላለም እንደምንኖር ይናገራል ማለት ነው። ሌላው ረሱል አላህ ሱብሓነሁ ወተዓላ ታያላችሁ፣ የአላህ ሱብሓነሁ ወተዓላን ድምፅ ትሰማላችሁ። አላህ ሱብሓነሁ ወተዓላ በቀጥታ የምታናግሩበት ዓለም ነው ይህ ዓለም፣ እርሱም ያናግራችኋል። ይሄ ነው እሺ። እና እህታችን ብርቴ ስምሽን መቀየር ካልፈለግሽ ችግር የለውም፣ ግዴታ አይደለም። መቀየር የምትፈልጊ ከሆነ ደስ ያለሽን ስም አንቺ መሰየም ትችላለሽ፣ ወይንም እኛ ልናወጣልሽ እንችላለን። እሺ እሺ እሺ። እናንተ መቀየር ፈልጋለሁ። መርሐባ። አይሽ ደስ የሚል የሙስሊም ስም እስኪ ጻፍ ኮሜንት ላይ እና ትመርጣለች። ደስ የሚል የሙስሊም ስም ሀያት ያ እንዴት ነህ? ሰላም ነው? አንዴ ታወራለህ እባክህን፣ አንዴ እንጨርስ። እያወራን እንደሆነ ታውቃለህ አይደል? ስለዚህ ረጋ ብለን እንጨርስ። እሺ ማን ይሆን? ከጨለማ ወደ ብርሃኑ መሄዱ በጣም አሪፍ ነው። ደስ ይላል። ውሱዬ እኔ ደስ ብሎኝ ነው። ውሱ እሺ አንዴ ተረጋጋ። ያወራል። እሺ የትኛው ስም ደስ ይላል? ፈትሕያ ወይንም ዙለይኻ? እሺ ማን ይሆን? ከዚህ ሁሉ ካየሻቸው ስሞች የትኛው ተመቸሽ? ሀያት እንትና ጀነር በሏት። ፋጡማ ወይ ፋጡማ
አንድ ሶል አንድ ቆይ እሺ ከዚህ በኋላ ስምሽ ስለዚህ ሀያት ነው። እሺ ሙስሊም ጓደኛ በአቅራቢያሽ በአካል የምታገኛት ትኖራለች ወይ ስራ ቦታ ወይ በሰፈርሽ? አዎ አሉ። በቃ ስለ ሶላት አሰጋገድ እነሱ ያስተምሩሻል። ቀላል ነው። ሶላት መስገድን ለአንዱ አምላክ ለአላህ ብቻ መስገድን ትጀምሪያለሽ ማለት ነው። ኧረ እኔ አለሁኝ፣ ጎረቤት ነን እኮ እኔ አለሁኝ። እሺ ግን አንድ ጥያቄ አለኝ። እሺ ቀጥል። ጥያቄው ምንድን ነው? እኔ ያው በኦርቶዶክስ እንትን ውስጥ የተወለድኩት ግን አባቴ በነበረ ሰዓት አሁን በህይወት የለም፣ ግን ሃይማኖትሽን ከቀየርሽ አጥንቴ እንደዚህ እኮ ነው የሚል ቃል አስቀምጦ ነበር እና ያ እንዴት ይታያል? ጥሩ ጥያቄ። እንግዲህ ቤተሰቦቻችን እንድንታዘዝ ታዘናል ወይ? አዎ ታዘናል፣ ግን ገደብ አለው። ገደቡ ምንድን ነው ከተባለ የአምላክን ትዕዛዝ እንድትጥሱ ቢፈልጉ የዛኔ አትሰሟቸው። አላህ ስብሐነ ወተዓላ በቁርአን ላይ ሲናገር ወሳሒብሁማ ፊ ዱንያ ማዕሩፈን ይላል፣ ወተቢዕ ሰቢለ መን አናበ ኢለየ ይላል። ቤተሰቦቻችሁ የሌላ እምነት ተከታይ ቢሆኑ አለ አላህ በምድራዊ ህይወታቸው በጥሩ ሁኔታ ተኗኗሯቸው አለ። ገብቷችኋል አይደል? ስለዚህ ምድራዊ ህይወትን በተመለከተ ችግር የለውም፣ ታዘዣቸው። የሚበላ የሚጠጣ የሚለበሳም አይላቸው። ነገር ግን አምላክን ካጂ በአምላክ በአላህ ስብሐነ ወተዓላ አትመኝ የሚል አይነት መንገድ ከሆነ በዚህ ጊዜ አትሰማቸው። እርሱ ትዕዛዛቸው ቤተሰቦች የተገደበ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ላ ጣዓተ ሊመክሉቅን ፊ ማዕሲየቲል ኻሊቅ አሉ። ፈጣሪን በማመፅ ፍጥረታትን መታዘዝ አይቻልም አሉ። አያችሁ፣ ፍጥረታቶች የሚፈልጉት ነገር ከኛ የተገደበ ነው። ፈጣሪን ወደ መካድ የሚፈልጉ ከሆነ በእርሱ እንዳታምኑ የሚፈልጉ ከሆነ የዛኔ አትሰሟቸውም። የተፈጠራችሁበት ዓላማ ያ የፈጠራችሁ አምላካችሁ አላህ ሱብሓነሁ ወተዓላ እርሱን በብቸኝነት እንድታምኑና እንድትገዙ ነው። ስለዚህ እሺ፣ አመሰግናለሁ ወንድሜ። መርሐባ መርሐባ። ጥያቄ አለ? ቀጥል። ሰላም አለይኩም። አለይኩም ሰላም ወረሕመቱላሂ ወበረካቱህ። ኦኬ የኔ ጥያቄ እንትን ትላንት በጣም እኛ ጋር ሙቀት ነበረ። በጣም ከባድ ሙቀት ነው። እንትን ሙቀቱ እንትን ሆኖ ሻወር ወስጃለሁ። እንዴት ነው ጾም ይጠፋል? ረመዳኑ አይጠፋም። ችግር የለም። ሻወር መውሰድ በጾም ቀን አያበላሽም። ኦኬ እሺ፣ ቴንክ ዩ። ሰላም አለይኩም። ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እሺ ጥያቄ ስለ ዘካ ነው። ስለ ዘካ ነው። እሺ እሺ። ከወርቅና ከብር አሁን ለምሳሌ ባልና ሚስት ይሰራሉ እዚህ እኔ ባለሁበት አካባቢ ላይ እና እሷም የራሷ ገቢ ምንጭ አላት እሱም አለው እና ማን ነው እሱ ከዚህ ላይ ዘካ ማውጣት ያለበት? ሁለቱም ናቸው ማውጣት ያለበት። የገንዘብ ዘካ ከሆነ የገንዘብ ዘካ ዘካተል ማል ከሆነ ሁለቱንም ይመለከታል። ገንዘባቸው የዘካ መጠን ላይ እስከደረሰ ድረስ ባል ሚስትም የማውጣት ግዴታ አለባቸው። ዘካተል ፍጥር ከሆነ ደግሞ ችግር የለውም። ባል ካወጣ ስለሚስቱ በቂ ነው። እሱ ኃላፊነት ስላለበት ሚስቱን የማስተዳደር። ኦኬ አሁን ለምሳሌ እኔ አወጣለሁኝ ብዬ ባስም ማለት ነው ቁርአን ምናምን ገዝቼ ባከፋፍል እሱ ከዘካው መመደብ ይችላል? ኦር ለሰው ነው መሰጠት ያለበት? ዘካተል ማል ገንዘብ በቀጥታ ገንዘብ ነው የሚሰጠው። እሱ ገንዘቡ ለቀጥታ ለድሃዎቹ ነው መሰጠት ያለበት። የተቸገረ ድሃ እያለ አይሆንም። አላህ በቁርአን ላይ 8 አይነት ዘካ የሚሰጣቸውን አካሎች ሲገልጽ ሰዎች ናቸው ያስቀምጣቸው። ኢነማ ሰደቃቱ ሊልፉቀራኢ ወልመሳኪን ወልዓሚሊነ ዐለይሃ ወልሙአለፈቲ ቁሉቡሁም ወፊ ሪቃቢ ወልጋሪሚነ ወፊ ሰቢሊላሂ ወብኒ ሰቢሊ ፈሪደተን ሚነላህ። ያቸው 8 አይነት ዘካ የሚሰጣቸው አካሎች ሲገልጽ ሰዎች እንደሆኑ ነው የተናገረው። ስለዚህ ለድሃዎች ነው የሚሰጠው። እሺ ምን ያህል ፐርሰንቴጅ ነው እሱ የሚሰጠው ከብር ወይ ደግሞ ከወርቅና ከነሐስ ላይ ያላችሁ ገንዘብ ባጭሩ ለ40 ከፍላችሁ ታገኙታላችሁ ውጤቱን። ለምሳሌ 1 ሚሊዮን ካለሽ 1 ሚሊዮን ሲካፈል ለ40 የሚመጣው ውጤት የዘካ ገንዘብ ነው 25 ሺህ ብር። ስለዚህ ባላችሁን ገንዘብ ለ40 ካፍሉት የሚመጣው ውጤት የዘካ ገንዘብ ነው። እሺ ወርቅስ ምን ያህል ግራም ሲሆን ነው ከሱ ዘካ የሚወጣው? 85 ከ80 በላይ 85 እና ከዚያ በላይ። ኦኬ ማለት ከ85 ካለፈ ላለው ብቻ ነው ዘካ የሚወጣው?
85 ከደረሰ ኒሳቡ ነው። ከ85 እና ከዛ በላይ ከበዛ ዘካ አለበት እርሱ ወርቁ። እሺ በጣም አመሰግናለሁ። ሹክራን ነው። መርሐባ ወያክ። እሺ ጥያቄ አለ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወሰኔ ጥያቄ ማለት ነው። ለምሳሌ ተራዊህ ሰግጄ ውትርን በዛው ሰግጄ ማለት ነው። ከዛ ላይ ለሰላት ውትር ማዘዝ አይችልም ማለት ነው። አንድ ረካ ማለት ነው። ውትሩን መድገም ነው። አዎ ድጋሚ ማለት ነው። አንድ ውትር ሁለት ጊዜ በአንድ ሌሊት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ላ ውትራኒ ፊ ሌይለቲን ዋሂዳ አሉ። በአንድ ሌሊት ሁለት ዊትር የለም ብለዋል። ስለዚህ ከተራዊህ ጋር ያለውን ዊትር የሰገደ የተሐጁዱን መድገም አይችልም። ወይ የተሐጁዱን እሰግዳለሁኝ ያለ ሰው የተራዊህን ይለፈው። በአንድ ሌሊት ሁለት ዊትር እንዳትሰግዱ ተብሏል። እሺ ሁለተኛ ጥያቄ ሂና ማለት ጥቁሩን ሂና የሱዳን ሂና ይሉታል። እሱ መቀባት እንችላለን? ችግር የለውም። ሂና ፏ ብትን ማለት ትችላላችሁ። እሺ ወንድሜ ጀዛከላህ ኸይራን። እና እጅ ላይ ነው አይደለ? ፀጉር ላይ አይደለም። እጅ ላይ እጃችሁ ላይ ከሆነ ችግር የለውም። ፀጉር ላይ ከሆነ ግን ጥቁር ከለር ከሆነ ጥቁር ከለር አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም ጥቁር ከለርን ከልክለዋል። እጃችሁ ላይ ከሆነ ግን ችግር የለውም። እንደፈለጋችሁ ለኢድ ፏ ብትን ልትሉ ነው አይደል? ሴቶች ፏ ብላችሁ እንዳትወጡ አደራ፣ ተሰተሩ ኢንሻአላህ። ጀዛከላህ ኸይራን። እኔ ያላልኩም ጃና ያለው። እሺ ጥያቄ አለ? ቀጥል። እሺ ጥያቄ የላችሁም? ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም። አንድ ጥያቄ ነበረኝ። አንድ ሰው ማለት ነው አንድ ሰው ሳያውቅ አንድ ሽርክ ነገር ይሰራል። ያኔ ስለ ሽርኩ ሳያውቅ ማለት ነው። ያን ሽርክ ሰርቶ ሽርክ መሆኑ ሲገባው ከዛ ነገር ቢወጣ ያ ሰው ከፍሯል ማለት ነው። ሳያውቅ ከሆነ ከፍሯል አይባልም። ነገር ግን የሰራው ስራ ኩፍር ነው ይባላል። يحكم على الفعل لا يحكم على الفاعل إلا بعد إقامة الحجة ما دام أنه جاهل فيعذر بجهله. فإذا تبينت له الحجة ووصلته المحجة واستمر على كفره وعناده فإنه يحكم عليه بعد ذلك بالكفر. أما بمجرد وقوعه في الكفر مع أنه يعني يزعم بأنه مسلم ولا يعلم أن هذا الشرك الذي وقع فيه هو من الشرك بالله سبحانه وتعالى لا يحكم عليه ولكن يحكم على فعله. عشي مين يسلم جاء له جاء عشي جاء له وجاب ويهوسو. السلام عليكم. وعليكم السلام. እንዴት ነህ? አልሐምዱሊላህ። እንዴት ጸጋው ይበዛል። በጸጋው እየተመላለሰ ያለ ሰው ማለት ያ ነው። በጸጋው የሚኖር ሰውልን አንድ ዘይረው እስኪ ካላይ ሰው ጃ ይፈልጋል እፈልገዋለሁ ይላል። እስኪ አናግረው። በጣም ይወዳል በጌታ ፍቅር። አንዴ እኔ ጨርስልኝ። አንዴ ሰው አንዴ ሰሊ እንዴት ነህ? እንዴት ነህ? ማን ነው አለ ነው? ማን ነው? እንዴት ነህ? ጃ ይላል። ጃ የማኛ ሰው። የትኛው ቤተ እምነት ነው? እኔ ፈጣሪን የፈጠረ ሰማይና ምድርን የፈጠረ አንድ አምላክ ከሙስሊም ኋላ የሆነ ኋላ ድራማ አለ። ተውት በላቸው። የሆነ ኦርኬስትራ አለ። ኦኬ የሚጮህ ነገር ከሚደበደብ ነገር ጋር ነው እየሰማን ያለን። እሺ አሁን ወጣ። እሺ ምን አልከኝ? የትኛው ቤተ እምነት ነው? እኔ ያው ከቤንጤም ከሙስሊም ከክርስቲያንም ያላደለው ፈጣሪን የፈጠረ አንድ አምላክ
ከየት ነው የመጣው ሲሆን ምንድነው ሃይማኖት? ሃይማኖቴ ካቶሊክ። ኦኬ ካቶሊክ ነው። የትኛው? በቃ እኔ ሲጀምር እንደዛ ነው። በቃ ካቶሊክም እኔ ማንም ባመነበት አላምንም። እኔ አንድና አንድ ፈጣሪ ነው የፈጠረ ብቻ ነው። ፈጣሪ ነው የፈጠረን ብቻ አንድ አምላክ በሱ ብቻ ነው የሚሄደው። ምንድነው ሃይማኖት? የምታምንበት ሲሆን የማምንበት ፈጣሪ ይፈጠራል እንዴ? ፈጣሪ ነው የፈጠረ እያልክ ነው? የፈጠረኝ እቺን ሰማይና ምድርን የፈጠረ አላልኩም። አንተ አላልኩም። ኦኬ እኔ በሰው አለ አይደለ? ለምሳሌ ኦኬ በምንድን ነው የምታምነው ሲሆን ምንድነው የአላህን እንትን ድርሻ እንትን ብላን ተቀብላን አይደለ? የሰው እንትን አንተ አትወስንም። የሚወስንልኝ አንድ ፈጣሪ እሱ ብቻ ነው። ምንድነው የምታምነው ሰሊ? እኔ የማምነው ሃይማኖት አንድ በቃ በፈጥ በቃ እኔ እንደዛ ነኝ። እምነቴ እንደዛ ነኝ። በቃ ስለ በዚህች ምድር በጣም በዚህች ምድር ማለት የሰማነው አይደለ? በቃ በድንጋይም ልመን በምን ልመን በቃ አያገባኝም። በማያገባኝ ነው የምኖረው የምፈልገው ማለት ለምን የክርስቲያን ማየውት የሙስሊም ማየውት የክርስቲያን ማየውት በቃ ጥያቄ አለክ? ጥያቄ አለኝ። ባቶ ጥያቄ አለክ? ጥያቄ ጠይቅ። ጥያቄ አለኝ። ጥያቄ አለኝ። እሺ እኮ ጠይቅ። መሐመድ ማለት ነው አላህ ማለት ምንድነው? አላህ ምንድነው? አላህ ምንድነው? አምላክ አይደለም። እኔ እንደምለው አይደለም። እኛ ስላንተ አይመለከተንም። ስላንተ ማንም ይጠይቅ የለም። እኛን ጠየቀን፣ እኛ ነገሩ እኔ አምላክ እንዳልሆነ ነው የማውቀው። እዛ ላይፍ ክፈትና አስተምራችሁ። ሌላ ሰው ካለ አስገቡ። ረመዳን አለክ? አሎ ሰላም አለይኩም። ወአለይኩም ሰላም። ሱአልክ እንዴሽ? ምን ይሻላል? ፕሮፋይልን ወርዳል። በቃ እንዴ ጥያቄ ያለ ቀጥል። ክርስቲያኖች ካላችሁ መጠየቅ ትችላላችሁ። إذا في مسيح محترم السلام عليكم يريد أن يطرح علينا الأسئلة أو يناقش بأدلة واحترام فالمجال مفتوح لكم بعد. أشي ጥያቄ ያለ እንዴ ብልዙክ። السلام عليكم. وعليكم السلام ورحمة الله وبركاته. ሰላም ነው? አልሐምዱሊላህ። አንድ ጥያቄ ነበረኝ። ኢሻ ሰላት መግሪብም ኢሻም አንድ ላይ መስገድ ይቻላል? እሺ አልሰማቸውም ነበር። ምን ነበር ያላችሁት? መግሪብንም ዒሻንም አንድ ላይ መስገድ የሚቻልበት የሚቻል ሰው አለ። እሱም ሙሳፊር ነው። ሙሳፊር ለሆነ ሰው ችግር የለውም። ሙሳፊር የሚባለው አንድ ሰው ከሚኖርበት ሀገር ወደ ሌላ ሀገር የተጓዘ ሰው ነው። ገደብ አለው ወይ? አዎ ገደብ አለው። አንድ ቀን ከነሌሊቱ ወይም በኪሎ ሜትር ሲሰላ 80 ኪሎ ሜትር እና ከዛ በላይ ርቀት ላይ ከተጓዘ ሙሳፊር የሚል ሁክም በእርሱ ላይ ይሰራል። ለዚህ ሰውዬ ሶላቶችን ጀምዕ ማድረግ መሰብሰብ ይፈቀድለታል።
ይፈቻል መሰብሰብ ይፈቀድለታል። ዙህርን ከዓስር ጋር መግሪብን ከኢሻ ጋር ሱብሒ ከየትኛውም ሶላት ጋር አይሰበሰብም፣ ለብቻ ነው የሚሰቀለው። እና ይሄን ይመስላልሽ። ሙሳፊር ካልሆነ ግን ሰው ያለምንም ምክንያት ሰውየው ቤት ቁጭ ብሎ መሰብሰብ አይችልም። ነፍስ እሺ አኸለ ወያኩም። እሺ ቀጥሉ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ባል በሀያት ከሌለ ማለት ነው ሚስት ዘካተል ፊጥር ማውጣት ትችላለች? በሀያት ለሌለ ሰውስ ዘካተል ፊጥር ማውጣት ይቻላል? ላ በሀያት ለሌለ ሰው በሱ ስም ሰደቃ አውጡለት፣ ዘካተል ፊጥር አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም በእርሳቸው ጊዜ መጥቶ ሰውየው ኢነ ኡሚ ቀድ ማተት ፈለው አተሰደቁ ዐንሃ ሀል የንፈዑሃ ብሎ ሲጠይቃቸው ጊዜ እናቴ ሞታብኛለች ለእርሷ ብዬ ሰደቃ ባወጣላት ይቻላል ወይ ሲላቸው አዎ ይቻላል ብሎታል። ሰደቃ ነው የምትችሉት። ቤተሰቦቹ ዘካተል ፊጥር ወደ ውጭ ሀገር ላሉ ሰዎችም ተቆጥሮ አንድ ላይ መውጣት ይችላል ዘካተል ፊጥር? ይችላል፣ ግን የለውም። በላጩ ግን ራሳቸው ሰዎች አቅሙ ካላቸው ለአቅመ ሔዋን የደረሱ ሆነው ራሳቸው እንዲሁም ባሉበት አካባቢ ለሚገኙ ድሃዎች ሲጋወጡ ሰላም አለይኩም። ይሰማል? ሰላም ወረህመቱላሂ ወበረካቱ። አልሐምዱሊላህ አለን። ረመዳን ላይ ማለት ነው አሁን ተኝተን በቀን ተኝተን ምናምን ነገር በህልማችን ወይ በተኛንበት የዘር ፍሬ ብናይ ጾም ያጠፋል? እሱ ነገር በመናማችን ተቃራችሁ የመጣ ስለሆነ አያጠፋም አይደል? በህልማችሁ የዘር ፈሳሽ ቢፈስ ጾምን አያበላሽም። አዎ ያለ ፈቃዳችሁ የመጣ ስለሆነ አያበላሽም። አውቆ ሆን ብሎ ግን ሰውየው በኢትዮጵያ እንዲወጣ ቢያደርግ የዛኔ ጾሙ ይበላሻል። ወይንም ስሜታዊ ነገር አስቦ ወይንም ስሜታዊ ነገር አይቶ ወይንም ስሜታዊ ነገር አንብቦ እንዲህ አይነት ነገር እንዲወጣ ቢሆን የዛኔ ያወጣል። ንያው ነው ማለት ነው። አላህ ንያውን ያየዋል። እንደዛ ነው አላህ አለ። እንቅልፍን ተኝቶ ከህልሙ የፈሰሰባቸው አይፈስም። ማነው ጾም አይበላሽም። ምንድን ነው? ኦኬ ሹክራን ቴንክ ዩ ያ ወራበት ጃኪ መርሐባ። እሺ ጥያቄ አለ? እሺ አድሚኖች ካላችሁ በተራ አስገባቸው። ዋለሰላም በህልሜ አየሁ ወላሂ በስኪ ማሻአላህ። ጥያቄ ምንድን ነው? ተራዊ ወይ ተሐጁድ ሰላት ላይ ስልክ ይዞ መከታተል ይቻላል እንዴ? እሺ በግልጽ ሐራም ነው የሚል የለም ወንድም፣ በቁርአንም ሆነ በሐዲስ ላይ። ነገር ግን ዑለሞች ከተናገሩት ንግግር ነገር በዚህ ጉዳይ ላይ ተጠይቀው ታላቁ ዓሊም ሼክ ኢብኑ ዑሰይሚን ረሂመሁላህ ተዓላ ተራዊህ በምትሰግዱ ጊዜ ከኢማሙ ኋላ ቁርአን ይዛችሁ መከታተል ለሚያርመው ሰው ከሆነ ችግር የለውም። ለምሳሌ ኢማሙ ቢሳሳት ለሚያርመው ከኋላ ቆሞ ያስፈልጋል እና ግድ ነው ይሄ። የዛኔ ለእርሱ ከሆነ ችግር የለውም። ነገር ግን ከሱ ውጭ ላለ ዝም ብሎ ለመከታተል ፈልጎ ከሆነ ሰውየው ለነዚያ ባያደርጉት መልካም ነው። ለምን ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ስለ እርሳቸውና ስለቀደሙት ነቢያት የሶላት አሰጋገድ ስርዓት ሲናገሩ አንድ ስርዓት ገልጸዋል። ያን ስርዓት ታጣላችሁ፣ ያን ሱና ታጣላችሁ። እርሱ ምንድነው? በደረት ላይ እጆችን ማስቀመጥ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ወضع اليد اليمنى على اليد اليسرى في الصلاة من سنن الأنبياء። በሶላት ጊዜ በደረታችሁ ላይ ግራ እጃችሁ ላይ ቀኝ እጅን ደርቦ ማስቀመጥ ይህ የነቢያት ሱና ነው ብለው ተናገሩ። ሁሉም ነቢያት ሲሰግድ ልክ እንደኛ ነው የሚሰግዱት።
ልክ እንደኛ ነው ሶላት አሰጋገዳቸው። ብዙ ሰው ሊጠይቅ ይችላል ይሄ ጥያቄ፣ ነቢያቶች እንዴት ነበር የሚሰግዱት? በደንብ አድርገው እንደኛ ነው የሚሰግዱት። እሺ አሁን በምሰግዱባቸው ጊዜ አውቃት ነው ወይ የሚሰግዱት? አዎ ልክ አሁን በምንሰግድበት ጊዜ ነው የሚሰግዱት። መልአኩ ጅብሪል ነቢ ሰለላሁ ዐለይሂ ወሰለም የሶላት አሰጋገድን ምድር ላይ ወርዶ ካስተማራቸው በኋላ ትእዛዙን ከአላህ ተቀበሉ። ከይፍያውን ደግሞ ጅብሪል በሰው ተመስሎ መጣና አምስቱንም አውቃት ሶላት አሁን በምንሰግድበት ጊዜ አሰገዳቸውና መጨረሻ ላይ ዘወር ብሎ ምን አላቸው? ያ ሙሐመድ ሃዚሂ ወቅቱክ ወአንቢያ አለዚነ ካኑ ሚን ቀብሊክ፣ ሙሐመድ ሆይ ይህ የአንተ ጊዜና ከአንተ በፊት የነበሩ የነቢያቶች የሶላት መስገጃ ጊዜያቸው ነበር ብሎ ነገራቸው። በዚህ በነቢያት መንገድ ላይ ነው የተደረግነው። እኛ ነቢ ሰለላሁ ዐለይሂ ወሰለም እንደተናገሩት ወኢነ ላሀ አመረ ልሙእሚኒነ ቢማ አመረ ቢሂ ልሙርሰሊን አሉ። አላህ እናንተን ምእመናኖች ዛሬ ያዘዛችሁ የቀደሙትን ነቢያት ባዘዘባቸው መሰረት ነው ብሎ ተናግረዋል። ሶላታቸውም ከዛሊክ አሰጋገዳቸው ዛት ቅያም ወሩኩዕን ወስጁድ ወዚክርን ወተስቢሕን ሊላሂ ሱብሓነሁ ወተዓላ ፊሃ ወቅራአ ሊአያቲላህ ዐዘ ወጀል። ነቢያቶች ልክ እንዲሁ ሶላት አሰጋገዳቸው ልክ እንደኛ በመቆም ይጀምራሉ፣ በጉልበት በመንበርከክ ይጀምራሉ፣ በግንባር በመደፋት ይጨርሳሉ። ይህ አሰጋገር ክርስቶስ ለአምላኩ የሚሰግደው መጽሐፍ ቅዱስ ላይ ልክ እንደኛ እንደሆነ እስካሁን ድረስ ተቀምጧል። ቦታቸዋል ይህ ነው። በግንባሩ ተደፍቶ ይጸልያል፣ በጉልበቱ ተንበርክኮ ይጸልያል። ይህንን የአሰጋገር ስርዓቶች የቀደሙት ነቢያት ያደርጉት ነበር። እሺ በቁርአን ላይ ነቢያቶች እንደሚያደርጉት ማስረጃ አለ ወይ? አዎ አለ። አላህ ሱብሓነሁ ወተዓላ ለኢብራሂም ዓለይሂ ሰላም ምን አለው? ካዕባን እንዲሰራ ሲያዘው ጊዜ የሶላት አቅጣጫ አድርገው ሰዎች እንዲይዙት ካዘዘ በኋላ ምን ብሎ አዘዘው? ወዐሂድና ኢላ ኢብራሂመ ወኢስማዒል አን ጠሂራ በይቲየ ሊጣኢፊነ ወልዓኪፊነ ወሩክዕ ስጁድ። ሩክዕ ስጁድ ሩኩዕንና ስጁድን አነሳ። በጉልበት መንበርከክ ለሚንበረከኩና ለሚጸልዩ፣ በግንባራቸውም ተደፍተው ለሚጸልዩ ሰዎች ይህንን ካዕባ ስራላቸው ብሎ አዘዘው። በሱረቱል ሐጅ ላይ ሲናገር ወኢዝ በወእና ሊኢብራሂመ መካነ ልበይቲ አላ ቱሽሪክ ቢ ሸይአ ወጠሂር በይቲየ ሊጣኢፊነ ወልቃኢሚነ ወሩክዕ ስጁድ። ቁመው ለሚሰግዱ፣ በጉልበቱ ላይ ተንበርክከው ለሚሰግዱ፣ ልክ እንዲሁ በግንባራቸው ተደፍተው ለሚሰግዱ ስራ ብሎ አዘዘው ማለት ነው። ይሄን ይመስላል። ኢብራሂም ዓለይሂ ሰላም ታዘዋል ይሄንን ትእዛዝ። ታዲያ ማን ይፈጽም ነበር ይሄ ትእዛዙ ተሰጠ ለነቢያት ከተባለ ለናሙናነት ያክል ማንን እንጥቀስ? በዚህ መልኩ የሚሰግዱ መርየም ዓለይሂ ሰላም የኢየሱስ ክርስቶስ እናት ለአላህ ስትሰግድ ጊዜ ልክ እንደኛ ነበር የምትሰግደው። ማስረጃ ያ መርየም አላት መልአኩ ጅብሪል ዓለይሂ ሰላም ወቁኑቲ ሊረቢኪ ወስጁዲ ወርክዒ መዐ ራኪዒን። ሶስቱንም የሶላት ተግባራት አንቺ ማርያም ሆይ ለጌታሽ ቀጥ ብለሽ ስገጂ አላት። በጉልበትሽ ተንበርክከሽ ወይም ደግሞ ሩኩዕ ከሚያደርጉ ጋር ሩኩዕ ልክ እንዲሁ አስጁድ ብሎ ጠቀሰላት። እዛው በግንባር ተደፍተው ከሚጸልዩትም ጋር አላት። በሶስት መንገድ ይጸልዩ ነበር ነቢያቶች፣ ልክ እንዲሁ መርየም ዓለይሃ ሰላም። አየሽ ቀጥሎ እና ቁርአንን ይዛችሁ በምትሰግዱ ጊዜ ተራዊሕ ከኋላ ተከትላችሁ ይህንን በደረት ላይ እጆቻችሁ ማስቀመጥ የሚለውን ሱና ታጣላችሁ። ገብታችኋል አይደል? ስለዚህ አትያዙ ብሏል ኢብኑ ዑሰይሚን ረሒመሁላህ ተዓላ። እሺ ሌላ ጥያቄ ደግሞ እንትን የሰላት ወቅት ሲባል አሁን የዙሁር ወቅት የሚወጣው ከስንት ሰዓት እስከ ስንት ሰዓት ባለው ነው? አዛን ካለ በኋላ ነው? እስከ ስንት ሰዓት ባለው? አዛን ካለ በኋላ ወዲያው መስገድ አለባቸው። ነቢያችን ሰለላሁ ዐለይሂ ወሰለም በዚያ ሰዓት እንድንሰግድ አዘዋል። አንዳንድ ሰው የአሱር ሶላት እስኪገባ ድረስ ያሳልፈዋል። እነዚህ ሶላቶች አላህ ሱብሓነሁ ወተዓላ በዚህ መልኩ የሚሰግዱ ሰዎችን ወየውላቸው ብሎ ተናግሯቸዋል። ፈኸለፈ ሚን ባዕድህም ኸልፉን አዳዑ ሰላተ ወተበዑ ሸሀዋት ፈሰውፈ የልቀውነ ገያ እያለ ይናገራል። ፈወይሉን ልልሙሰሊን አለዚነ ሁም ዐን ሶላቲሂም ሳሁን አለ። ወየውላቸው ለእነዚያ ለሰጋጆች፣ እነዚያ ሶላታቸውን የሚዘናጉ ከሶላታቸው የሚዘናጉ አሉ። ፈስሩ ምን አሉ? አለዚነ ዩአኺሩነ ሶላተ ዐን ወቅቲሃ፣ ሶላትን ከተደበው ጊዜ ገደብ የሚያዘገዩ ናቸው ወየውላቸው የተባሉት። ሐታ ይድኹለ ቀጣዩ ጊዜ እስኪገባ ድረስ የሚያዘገይ ሰው። ስለዚህ አይቻልም። ወደ አዛን እንደተባለ ጊዜው የተደነገገው በዚያ ነው። በዚያ ሰዓት ጀማዓ ሂደህ መስገድ አለብህ በአቅራቢያህ ካለ መስጂድ። ነቢ ሰለላሁ ዐለይሂ ወሰለም መን ሰሚዐ ኒዳአ ፈለም የእቲ ኢለል መስጂድ ፈላ ሶላተ ለሁ ብለዋል። ወደ መስጂድ ሄዶ ጀማዓ ያልሰገደ ሰው የአዛን ድምፅ በሰማ ጊዜ ቤቱ ቢሰግድ ሶላት የለውም ብሎ ተናግረዋል። አዳምጠኝ። ጠንካራው መጠጥ ድህነት የሚያስረሳው አዳምጠኛ
ጠንካራው ለነገስታት የከለከለውን ለማህበረሰቡ ግን ፈቀደ። እሺ ቀጥለውን በቃ ጠንካራው መጠጥ ማለት መንፈስ ቅዱሳዊውን ነው፣ ወደ እግዚአብሔር ቤት እንዲገባ ነው፣ ለድህነቱ መጽናኛ ስንቅ እንዲያደርግ ነው። ዮሐንስ ምንድን ነው ያልከው? ነገስታት ለምንድን ነው ያጠጡት እሱን? ኦልራይት ያንኑ እዚህ ጋር ያንን ቀጥታ ወደዚህ ካስቀጠልከው ለዚህ ይሄንን ትርጓሜ የሚያጠፋብህን ደግሞ ልስጥ። እዚሁ መጽሐፉ ነው ያለው። አሁን አንተም እኮ እንደመረዳት ተርጉመው ሁለት ነገሮች ነው የሚያወራው። ሉሲ ትላልቅ ሰዎች ነን በነገራችን ላይ አእምሮ አለ ማስተዋል እንችላለን። በሚያሳዝን ግድ የለም ሂድ። አሁን ጨረስክ እኮ አይደለ? የወይን ጠጅ ያስቀመጠና ሉሲ ቆይ ትልቅ ሰው ነው በነገራችን የወይን ጠጅ ይላል። ለድሃው አስካሪውን የወይን ጠጅ ስጡት ይላል። ይኸው የወይን ጠጅ ይጠጣል ለመረረው አስካሪውን የወይን ጠጅ ስጡት ይላል ወይ? ይላል ቃል በቃል በነገራችን አሳይ አንብበው ይችላል እዛ ላይ እስኪ አንብበው ከቁጥር 4 ነው ቃል በቃል ነው የሚለው በነገራችን ግን አድርጎ ነው ለመረረው አስካሪውን የወይን ጠጅ ስጡት ይላል። እሺ አንብበው ቃል በቃል በነገራችን ላይ እሺ ከቁጥር 4 ጀመረ ስታነበው ነው ያንን የምትረዳው። ገንጥለህ ሳይሆን ከቁጥር 4 ጀመረ ፍሰቱን ስትጠብቅ ያንን ታሪው ድብን የሚያረጋው ለደሃው ኑሮ ስለመረረው ሰው ምን ይሻለዋል ስለሚለው አስካሪ መጠጥ ስጡት ይላል። ከዚህ ጉስቁልና የለውም ይላል እኮ ይላል። እና ምን ማለት ነው? አዳምጣኝ። እንዴት ነው መጠጥ ጉስቁልና የማያመጣው? አንዴ አዳምጥ፣ አትጩ። አንዴ ቆይ አትጩ፣ አዳምጥ። እሺ እንደዛ እንደሚል ቃል በቃል ከመጽሐፉ ልስጥ። ምን አለ? ቁጥር 4 ላይ ለነገስታት አይገባም አለ። ለነገስታት አይገባም። ለምንድን ነው የማይገባቸው የሚለውን አውዱ ይናገራል። ለሙኤል ሆይ ነገስታት የወይን ጠጅ ይጠጡ ዘንድ አይገባም። ነገስታት የወይን ጠጅ እንዳይጠጡ ለነሱ እኮ አይገባቸውም አለ። መሳፍንትም አለ ፈራጆች፣ መሳፍንት ማለት ፈራጆች ማለት ነው። እሺ መሳፍንትም እንደዚህ በህግ ቦታ የሚሰሩ ብርቱ መጠጥ ወዴት ነው ይሉ ዘንድ እንዳይጠጡና ህግን እንዳይረሱ ለምንድን ነው? ከጠጡ አንደኛ ህግን ይረሳሉ። ህግን ያዛባሪ ስለሆነ ነገስታት የትኛውን ህግ የተሰጣቸውን ህግ ነው። ምን ነበር ህጋቸው? ህጋቸውን ታውቀዋለህ? ለምሳሌ የብሉይ ኪዳን ሰዎች ከሆኑ በኦሪት ይመራሉ። ስለዚህ ህግ የሚባለው እሱ እንዳይረሱት የሚለው የትኛውን ህግ? ያን ህግ እንዳይረሱ አለ የብሉይ ኪዳን ህግ። እሺ ምንም ችግር የለውም። እሺ የብሉይ ሰዎች እንደመሆናቸው የብሉይ ኪዳን ህግ ነው የሚሆነው። መቼስ የአዲስ ኪዳን ህግ ሊሆን አይችልም አይደለ? ሰለሞን የነበረው አዲስ ኪዳን ላይ አይደለም ካወቅ ነው። ብሉይ ኪዳን ላይ ያለ ሰው ነው። እግረ መንገድ ልንገርህ። እሺ ህግን እንዳይረሱ አለ። ያን ጠጥቶ ህግን እንዳይረሳ፣ ምክንያቱም ከጠጣ ስለሚሰክር ነው። እንዳይጠጡና ህግን እንዳይረሱ የደሃ ልጆችንም ፍርድ እንዳያጎድል፣ የደሃ ልጆችን ህግ እንዳይጎድሉባቸው ያንን ነገር መጠጣት የለባቸውም ነገስታቱ አለ። ስለ ሁለት አካላት ሊናገር ነው። አንደኛ እነሱ ከጠጡ ይሰክራሉ፣ ከሰከሩ ህግ ያጎድላሉ፣ እንዳይጠጡት አለ። ግን እዛው ጋር ወርድ ብሎ ለጥፋት ለቀረበው ሰው ብርቱ መጠጥ ስጡት አለ። ለጥፋት ለቀረበው ሰው ብርቱ መጠጥ ስጡት። ለምን ብዬ ጠየቅኩት። መልሱ ነፍሱ ለመረረው የወይን ጠጅ ስጡት አለ። ለምን ብዬ ጠይቀዋለሁ። ነፍሱ ለመረረው የወይን ጠጅ ስጡት አለ። ለምን ብዬ ጠየቅኩት። ከዛ መልሱ ይኸውና፣ ይጠጣ፣ ድህነቱንም ይርሳ፣ ጉስቁልናውን ከእንግዲህ ወዲህ አያስብ። እንደዚህ ጥንቢራው እስኪወጣ ድረስ ራሱን እስኪረሳ ድረስ ሲያሰክረው ነው ወይስ ሳያሰክረው ነው? ይሄንን እንዲህ ያለ ሁኔታ ሲቹዌሽን ላይ የሚያደርሰው ኦብቪየስሊ ቢሰክር ነው አንድ ሰው ድህነቱን ሊረሳ የሚችለው። የቤት ኪራይ የሚያጨናንቀው ሰውዬ ለምንድን ነው? የቤት ኪራይ የሚያጨናንቀው ሰውዬ ሲሰክር ይረሳል? ይጠጣል? ሰክረህ አታውቅም ማለት ነው። ሲሰክር ይረሳል? ይጮሃል እንጂ ያብዳል እንጂ ሰክሬ አላውቅም። ስማ፣ ስካር ወደ እብደት ነው የሚወስደው። እሺ ወደ እብደት ነው የሚወስደው እንጂ ድህነቱን አያስረሳውም። ወይል በቃ ስለዚህ የጠጡ ሰዎች ሁሉ አንድ ቆይ የጠጣ ሰው ያብዳል ነው። የጠጣ ሰው ሁሉ ቢያብድ ኖሮ አንድ ብዙ ክርስቲያኖች እብድ ይሆኑ ነበረ። በተለይ ኦርቶዶክሳውያን አላበዱም አሉ ወይ መካከላችን። የጠጣ ሁሉ አያብድም። የሆነ ሰዓት በቃ ድህነቱን ይረሳል። ይጠጣ ድህነቱን ይርሳል። ለምሳሌ በቤት ኪራይ እየተሰቃየ ከሆነ እንትን እየሆነ ከሆነ አንዴ ከጠጣበት በቃ ሐሳቡን ያስቀምጣል። በቃ ምን እነዚህ ነገሮችን ይረሳል። ጉስቁልና አንድ ጣልቃት ትገባ በቃ አንድ ጊዜ ቆይ ኦሜጋ ቆይ ሳላ እዛ እኮ ሰዎቹ ራሱ ጠይቋል ነገስታቱ። ታዲያ ለማን ነው? ለኛ ካልሆነ ለማን ነው ብለው ጠይቁ። እዛው ዳይ አድርገው አራት ላይ አድርገው ምን ብለው ጠየቁ ነገስታቱ? ብርቱ መጠጡ ታዲያ ወዴት ነው አሉ።
ወዴት ነው? ለኛ ካልሆነ ለማን ነው አሉ። አይ ለእናንተ አይደለም ለድሃው ነው ተባለ። እስቲ እዛው ጋር ለድሃ ነው ድሃ ይጠጣል። ቱቦ ስር ይደር ምንድነው ይባለው? አርጂን ቆሻሻ መጣያ አርጂን ስር እዛ ይተኛል። ሄዶ ወድቆ እኮ ነው እየተንገዳገረ ይሄድና የፈጠነ አርጂን ውስጥ ይገባል። ከዛ የምን የቤት ክራይ የለም እንደዛ የሚባል ነገርና ስለዚህ ይህ ግልጽ አይደለ እንዴ? ቆይ በአላህ ክርስቲያኖች እስቲ ኦነስት ሁኑ። ወላሂ ላዚም እስቲ እሺ፣ አሁን ወደ ነጥቡ አንገባም። ግልጽ እኮ ነው። እሺ ማን ነው ስም ሉሲ? እስቲ ቀጥል እስኪ የምታስተባብለው ነገር። እሺ አንተ ደግሞ አሁን የአንተም ትርጓሜ ልክ ነው፣ አከብርልሃለሁ። እኔን ደግሞ እስኪ ኢሳይያስ ላይ ሂድና 55 1ን አንብበው ክለጥ። ይሄ እንደዚህ ይፈታል። ይሄ ግልጽ ነው። እሺ የለም እዚህ የፈታው ነገር ስለ ወይን ጠጅ የሚያወራ እንትን አይደለም። ኦኬ ብርቱ መጠጥ አለ እንጂ ወይን ጠጅ አላለም። እሺ ይሄ ነው። የወይን ጠጅ ቃል ለድሃ ይሰጣል። እዚህ ቦታ ድብን አድርጎ ነው ስለ ወይን ጠጅ የሚናገረው። እሺ ግድ የለም በቃ ጨረስን። በቃ በኋላ ሚዛናዊ ለመሆን ሁሉም ከባይብል ስለሆነ እኔ ነኝ ይላል። አልሄድኩም። እሱም አስካሪውን ቁሳዊውን አይደለም። ኢሳይያስ 55 ላይ ኢሳይያስ 55 1 ሂድ። ችግር የለውም ክፈትለት። ኢሳይያስ 50 ምናምን ያለውን ክፈትለትና እዚህ ቦታ ስለ አስካሪ መጠጥ እንደሚናገርና ለድሃ እንደሚሰጥ ምናምን አይተናል። እስኪ ሌላ ቦታ እንሂድለትና 55 1 ላይ እሺ እስኪ አንብብ። ከፊት ለፊት ያለ አማርኛ እኮ አንብቡት እናንተ ጋር። እኔ ጋር ትንሽ አይታየኝም። በደንብ ነው የሚታየው። አንተን አያመጣው አንብብ እኮ አንብበው አንተ። ምን ችግር አለው? እኔ ራሴ አንተ አይደል? ኦኬ የምታመጣውን መረጃ ድምፅም አሪፍ ነው። ያንተ 55 1 የምታመጣው ማስረጃ አታውቅም ነው የምታመጣው ማስረጃ አታውቅም። ይችላል አንብብልህ ካላው አንብብልና እሺ ብታውቀውማ ባነበብከው ነበረ። ስላመጣው ነገር ግን በትክክል ምን እንደሚል ስለማታውቀው አንብብ የምትለው። ለማንኛውም እንደዚህ ይላል፣ እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብም ያሌላችሁ ነውና ግዙ፣ ብሉ፣ ኑ ያለ ገንዘብም ያለ ዋጋም የወይን ጠጅና ወተት ግዙ ይላል። እሺ ምን ማለት ነው? ያለ ገንዘብ የሚገዛ አንተ አይደል ያመጣው እኮ ያለ ገንዘብ በነፃ የሚገኝ ነገር አድርገው እግዚአብሔር እታች ድረስ ይነግርሃል። ሐሳባችሁን፣ ድህነታችሁን፣ ሁሉ ነገር የምትረሱበት የእግዚአብሔር መንፈስ ተጠመቁ ነው የሚለው። ውሃ ነው። ኑ ውሃ ግዙ፣ ኑ ወተት ግዙ ነው የሚለው። የወይን ጠጅን በምንድነው? በውሃና በወተት ነው የሚወስነው። እሱ ላይ ያለ ገንዘብ የሚገዛ ያለ ነው። ተጠመቁ የሚል አንብበው። ኑ በነፃ ግዙ አለህ እኮ። የወይን ጠጅ በነፃ አይገኝም። ይሄ አንተ የምትለው ቁሳዊው በነፃ አይገኝም። የእግዚአብሔር ቃል ነው በነፃ የሚገኘው። እንደ ወተት እንደ ውሃ ጠጡ፣ ኑ ውሃ ጠጡ፣ ኑ ወተት ጠጡ። ይሄ እንደ ወይን ጠጅ ነው እያለህ ነው። ወይን ጠጅ ይጨርስና አይ ተጠመቁ የሚለው ኃይለ ቃልም ቢያወጣልን ጨምሮበት ነው። እሱ ጨምሮ ነው። ቆይ እሱም ያውቃል፣ ሉሲም ጨምሮበት እንደሆነ ያውቃል። ቆይ አሁን ይሄን በምን ተረጎምከው? ለማጣፈጫነት ጨምሮ ስለሆነ ችግር የለውም። እሺ ቀጥል እስኪ ሉሲ። ጨምረው ነው አይደል? ይኸውልህ በጣም የሚገርመኝ ነገር እናንተ ቅድም ስትፈታው በራስህ የፈለግከውን ነገር ስትረጉመው ጨመር ቀነስ ካልከራከረህ ግን ይሄንን በምን አልጨመርኩም። እሺ የዚህን ትርጉም የወይን ጠጅ የሚል ቃል የለም። የወይን ጠጅ ነው ብለህ ስትል የወይን ጠጅ የሚል ቃል የለም። ብርቱ መጠጥ ነው የሚለው። ይሄም ለማን ነው? ይሄ የወይን ጠጅ ለማን ነው የተጋበዘው? የወይን ጠጅ ይላል። ቆይ ወንድሜ፣ ይሄ የወይን ጠጅ ለማን ነው? እዚህ ጋር ኢሳይያስ የሚናገረው ለማን ነው? ለባለጸጋ ነው ለድሃ ነው? ይሄ የወይን ጠጅ የሚለው አንዴ ለድሃ ነው የጋበዘው። በደንብ አዳምጠኝ። ቆይ እሺ ወይን የሚለው ነገር እንደ አውዱ ይታያል። እሺ እኔ አንደኛ አልካድኩም። ምክንያቱም እኔ የወይን ግንድ ነኝ ብሎ ኢየሱስ ሲናገር እኛ እኮ አልካድንም። ምን ወይን የሚለው ቃል የተለያየ ትርጓሜዎች እንዳሉት አሁን አንተ ምንድነው ያረከው መሰለ? እችኛውን ትርጓሜ ይዘህ መጽሐፉን ሁሉ በዚህች አውድ ነው እየተረጎምክ ያለው። አይደለም ሌላ ለጨምረልህ ነው። በደንብ አዳምጥ። ቆይ ያንተን የእርድና አካሄድ ስለማውቀው እኮ ነው። ኧረ እርድና ምናምን አያስፈልገውም። የትም ልጨምርልህና አጨምርም። ይሄንን ዲባንክ ሳላረግ ምንም አጨምርም ነው የምልህ። ይህን ዲባንክ አድርጌ ወደ ሌላ ትሄዳለህ፣ ትጨምራለህ ከፈለግ። ምንድነው አንተ እያረክ ያለው? እዚህ ጋር የወይን ጠጅ ወተት ግዙ ሲል
የወይን ጠጅ የተባለው ብለህ ተረጎምክ። ክርስቶስ ነው ብለህ ጥቅሱ ላይ ክርስቶስ የሚል ነገር ስላሌለ ዝም ብለህ ከራስ ጨመርክበትና ክርስቶስ አልከሽ። ይሁንልህ ብዬ እንኳን ብሄድ እኛ ወይን የሚለው ነገር መጽሐፍ ቅዱስ ላይ አንድ ትርጉም ብቻ አለው ብለን አልተከራከርንም። በዚህ ትርጓሜ መሰረት ወይን የሚለው ያንተን እንግዲህ በአንተ ትርጓሜ መሰረት ለጊዜው ማስረጃ ባልለው በአንተ ትርጓሜ መሰረት ሄድን ኢየሱስ እንኳን ቢያመላክት ለምንድን ነው የሚውት የምደረገው? ለምንድን ነው የሚደረገው? ስለማታዳምጥ አንተ ብቻ የምታወራ ከሆነ ቻው በቃ እኮ መልስ ልስጥ። ይሄን ስላመጣ መልስ ልስጥ። ይሄን አመጣ። አንተ ምንድነው እያረክ ያለ? ወይን የሚለውን እዚህ ቦታ የሚያመላክተው ክርስቶስን ነውና አጠቃላይ መጽሐፍ ቅዱስ ላይ ወይን የሚለው ክርስቶስን ነው የሚያመላክተው ብለህ በጣም ይሄ ህፃናት እንኳን የማይሰሩትን ፋላሲ ነው እየሰራ ያለው። ወይን የሚለው እዚህ ቦታ ክርስቶስን የሚያመላክት እያንዳንዱ ቦታ ግን ክርስቶስን ያመላክታል ማለት አይደለም። ወይን የሚለው እዚህ ቦታ መጽሐፍ ላይ መጽሐፍ ቅዱስ ላይ አንድ ቃል በርካታ ትርጓሜዎች አሉት። አንድም ሊትራል ትርጓሜዎች አለው፣ ሁለትም ሜታፎሪካል ትርጓሜ አለው። እንዴት ካልከኝ መጽሐፍ ቅዱስ ሲናገር እኔ የወይን ግንድ ነኝ ይላል ኢየሱስ አይደለ? እኔ የወይን ግንድ ነኝ ብሎ የሚናገርበት ቦታ አለ። የወይን ግንድ ነኝ ብሎ ሲናገር ባር ዛፍ ነኝ እያለ አይደለም፣ ወይ ደግሞ አትክልት ነኝ ወይ እጽዋት ነኝ እያለ አይደለም። ዳስ ሜታፎሪካል ኤክስፕሬሽን። እዛ ቦታ ላይ የወይን ብሎ የተገለጸው ወይን ተባለው አንተ በተሻለ ቁርአን ላይ ስለሚያብራራው የሰው ሐሳብ ቁርአን ላይ ይበቃኛል። አንተ አትጨመር። አንተ ልክ ነህ እኮ አንዴ ታዳምጣለህ። እዛ ቦታ ወይን ብሎ ሲናገር ሜታፎሪካል ኤክስፕሬሽን ነው። ኢየሱስ የወይን ግንድ ነኝ ሲል እዚህ ቦታ ሜታፎሪካል ኤክስፕሬሽን ነው ማለት እያንዳንዱ ቦታ ላይ ሜታፎሪካሊ ወይን የሚለው ክርስቶስ ነው ማለት አይደለም ነው። እዚህ ቦታ ላይ ያለውን አክሰፕት አድሚት ላድርግልህና እዛ ቦታ ግን የሚናገረው ስለሚጠጣውና አስካሪ ስለሆነው የወይን ጠጅ ነው። እዚህ ቦታ አድሚት ላድርግ፣ በደንብ አዳምጠኝ። ስለ ክርስቶስ ነው አኮርዲንግ ቱ ዩር ኢንተርፕሪቴሽን። ስማ በደንብ አኮርዲንግ ቱ ዩር ኢንተርፕሪቴሽን ይሄ ቦታ የሚናገረው ስለ ክርስቶስ ነው። ፎር ዘ ሴክ ኦፍ አርጊውመንት ነው ዊዝአውት ኤኒ ኮሜንተሪ። በነገራችን ላይ እንደው አንተ ስላልክ ብቻ ዝም ብዬ ልከተልህና ይሄ ወይን የተባለው ክርስቶስ ነው በአንተ ተርጓሚ መሰረት ምንም ማስረጃ ባይኖረውም አድሚት አረኩልህ፣ አክሰፕት አረኩልህ። ዲስ ሚንስ ግን እያንዳንዱ መጽሐፍ ቅዱስ ላይ ወይን የተባለው ክርስቶስ ነው ማለትን ደግሞ አያመላክትም። ምሳሌ ላይ ለነገስታት የማይሰጠው ለድሃ የሚሰጠው ስለ አስካሪ መጠጥ ስለሆነ የሚል ነው። እስኪ ይሄን አስተባብል ቀጥለው። ኦኬ መጽሐፈ ዕንባቆም ላይ ነው። ሶሪ መጽሐፈ ዕንባቆም ምዕራፍ 2 ቁጥር 15 ላይ ደግሞ የሚያሰክረውን መጠጥ ቀላቅሎ ለባልንጀራ ማስጠጣት ይቅር የማያስብል ኃጢአት ነው፣ ፈጽሞ የተከለከለ ነው ይላል። መጠጣት ራሱ የለበትም አስካሪውን። አንብበው ስለ አስካሪው እዚህ ላይ ብቻ አይደለም እኮ እዛው ማቀላቀሉ ነው አይደል የተጸላው? አረ ማቀላቀሉንማ ይኸውልህ በሌላ አውድ ላይ ደግሞ ሞስት ሌላ ደግሞ ምሳሌ ሰጥ እችላለሁ። የወይን ጠጅ ሁለት አይነት ትርጓሜ እንዳለው ጣፋጩና አስካሪው ብሎ ነው የሚያስቀምጠው። ጣፋጩ የእግዚአብሔር ቃል የዕንባቆሙ ልክፈትልህ። የዕንባቆሙ እሺ፣ ዕንባቆም እሺ፣ ታንክ ዩ። የኦርቶዶክስ መጽሐፍ ላይ የተከለከለ ነው ባይዘ መቀላቀል። እሺ ምዕራፍ 2 ቁጥር 15 አይደለ? ህፍረተ ስጋውን ለማየት ባልንጀራውን ለሚያጠጣ ክፉንም ለሚጨምርበት ለሚያሰክረውም ወዮለት ይላል። ክፉን ለሚጨምርበት ክፉ ማለት የትኛው አይነት ጠጅ ነው? ክፉ ለሚጨምርበት ይላል። ክፉ ነገር አጨምሩበት ይላል ስትጠጡ። እንደገና መርዝ ክፉ ሊባል ይችላልና ባልንጀራን የሆነ ክፉ ነገር ቀላቅለህባት እንዳታጠጣው ይላል። ይሄ ምን መጠጥ እንዳታጠጣው አስካሪውን ነገር እንዳትቀላቅል። እሺ ስማ፣ ኧረ እባክህ እኛ አማርኛ አንችልም አይደለ? አንተ ብቻ ነው የምትችለው። ወይ ክፉ ነገር ጨምሩበት ይላል። እንደው መርዝ አይነት ነገር ሳጨምርበት እንደዛው በባዶ ውስጠው ነው ሀሳቡ። እሺ እዚህ ጋር ዝጋውና ደግሞ ኢሳይያስ ላይ ሂድ። ኢሳይያስ ስለዚህ ክፉ የተባለው በነገራችን ላይ አንድ ምዕራፍ አንብበን ወደ ትርጓሜ ከምንሄድ ዲስትሮይድ ክፉ የተባለው መጠጡ ሳይሆን የሚጨመርበት ነው። ኦኬ ሌላ መርዝ እየጨመረበት ለባልንጀራው። እሺ መስተፋቅር እንዳለው እሱ የሚጨመርበት ነገር እንጂ መጠጡ በራሱ የሚጨመረው ነገር አስካሪውን መሆኑን ደግሞ ላሳይ። አስካሪውን ለመሆኑን ላሳይ። እዚህ ቦታ አያስኬድም። እሺ ቀጥለው። በቃ ኢሳይያስ 5:22 ላይ ስትሄድ አስካሪውን ነው የሚከለክለው። እንዳጨምር የሚለው አስካሪውን ነው።
አስካሪውን የወይን ጠጅ እንዳትጨምር ይላል 22 ላይ። እሺ እሺ ኧረ እባክህ አንብቦ እሱ ነው። አይ እኔ የወይን ጠጅ አንድ ጀምር። እዛ ቦታ ስለማን ነው? ስለ ጨካኞቹ ነው? መጠጡ ነው እየተቃወመ ያለው? አንተ ብቻ አይደለም። ከ21 አግድ የለም። አሁን የራስን ትርጓሜ እሺ ከ21 ጀምርና ማንን እየተቃወመ እንደሆነ። ኦኬ እኔ ባይብል ልክፈትና ላንብብ። ያው ፊት ለፊት አለ አይደል? የአማርኛ ከቻልክ ነው። ሚኒማይዝ በጣም አድርጌው ስለሆነ አይታየኝም። ለምንድን ነው የምታደርገው? እንትን አድርገው አተልቀውና ይሄው ከፊት ለፊት አለ ባይዘይ ምንም ችግር የለውም። እኔ መክፈት ስለምችል ከ20 ጀምርለት። በቃ ከ20 ጀምር። ዳዋ ይላል ከ20 ጀምርለት። የሚቃወመው ሰዎቹን ነው። ክፉን መልካም መልካሙን ክፉ ለሚሉ አለ እየተቃወመ ያለው። በነገራችን ላይ ግድ የለም አሁን ያንተንቶ ክፉን መልካም ከላይ መጽሐፉን ነው የማነበው ባይዘይ ከ20 ጀምሬ ክፉን መልካም መልካምን ክፉ ለሚሉ አይዛል ሰዎቹን ክፉን መልካም መልካምን ክፉ ለሚሉ ጨለማውን ብርሃን ብርሃኑንም ጨለማ ለሚያረጉ ጣፋጩን መራራ መራራውንም ጣፋጭ ለሚያረጉ ወዮላቸው አለ። ሰዎቹን ማለት ነው። እሺ በዓይናቸው ጥበበኞች በነፍሳቸው አስተዋዮች ለሆኑ ወዮላቸው አለ። ወዮላቸው ለሰዎቹ ነው አይደለም። ወደ ላይ ውጣ ከላይ ጀምረህ አውርደው። ስለ ወይኑ ስለ ወዳጅ ብሎ የሚጀምር አለ ኢሳይያስ ላይ አይደለ እኮ 22 ልመጣልህ እኮ ነው ልወጣልህ ነው ጠጅ የሚለው 22 እንቶ ከላይ ጀምረህ አንብበው። በቃ ምንም ችግር እኔ ላንብበው። ከአንድ ጀምሬ ምዕራፍ 5 ቁጥር 1 ላይ ከአንድ ጀምሬ ስለ ወይን ስለሆነ ቅኔው ስለ ወይን ነው። እሺ ቶሎ አንብበው። እሺ ይሄን ሁላ እሺ ያው ኃጢአን የሚዘራው ወይን ለማስተኛት ነው። አላማ ከአንድ ጀመረ እኛን ለማስተኛት ከዛ ለማረሳታት ነው። እሄድ አንብበ በቤት አንብብና በቃ ያው ታች ወረድኩልሽ። ከቁጥር 20 ጀምር እንዴ። ከአንድ ጀምሮ ህዝቡ ይወጣል ከዚህ ውስጥ የሚያዳምጠው ሁሉ ተሰላችቶ ይሄዳል። ከዛ አንተ እንትን ትላለህ ነው። ከ20 ነው የሚጀምረው። ለማንኛውም እሺ ጻድቃን የሚዘራው ወይን ጣፋጩን ያፈራል፣ ኃጢአን የሚዘራው ወይን አስካሪውን እንደሚያፈራ ነው እዚህ ጋር የሚናገረው። አስካሪውን ጠጅ እንደሚ ስለዚህ ስንት ላይ አካባቢ 20 ላይ እሺ ለምሳሌ ምዕራፍ 5 ቁጥር 7 ላይ የሰራዊት ጌታ የእግዚአብሔር የወይን ቦታ አለ የእስራኤል ቤት ነው። የወይን ቦታው የእስራኤል ቤት ይባላል። የደስታው ደግሞ አትክልት ናቸው። ፍትህን ፈለገ ነገር ግን ደም ማፍሰስን አየ። ጽድቅን ፈለገ ነገር ግን ሉሲ ዘለልከው። አትክልት ናቸው አትበል። አትክልት የይሁዳ ሰዎች ናቸዋል። እዚህ ጋር ለምንድን ነው እያወራ ያለው? የሰራዊት ጌታ የእግዚአብሔር የወይን ቦታው የእስራኤል ቤት ነው የሚለው። የይሁዳ ሰዎችም የይሁዳ ሰዎችም የደስታው አትክልት ናቸው አይደለም ይላል። አንብበው። ለምን ስለ ቁሳዊ ነገር እናደርገዋለን ነው? እዚህ ጋር እኮ ስለ መንፈሳዊ ነገር ነው የሚያወራው። እሺ ሀገር የሰራዊት ጌታ የእግዚአብሔር የወይን ቦታው የእስራኤል ቤት ነው። የይሁዳ ሰዎችም እንዳይሰለችና ታች ልውረድልህ። እሺ አይ ይሰለችና 20 አካባቢ የወይን ጠጅ ክፉ መልካም መልካሙን ክፉ ለሚሉ ጨለማውንም ብርሃን ብርሃኑን ጨለማ ለሚያደርጉ ጣፋጩን መራራ መራራውን ጣፋጭ ለሚያደርጉ ወዮላቸው። አይታል ጣፋጩ መራራውንም ጣፋጭ ለሚያደርጉ ወዮላቸው አለ። እሺ በዓይናቸው ጥበበኞች በነፍሳቸው አስተዋዮች ለሆኑ ወዮላቸው። ወይን ጠጅ ለመጠጣት አይደለም 11 ላይ ምን ያህል መሰለህ የሚያሰክር መጠጥ ፍለጋ ማልዳ የሚያሰክር ሆን ብለህ ነው የሚያሰክር እዚህ ጋር የሚያሰክር የሚል አለ። እዚህ ጋርም አለ። ይኸው እዚህ ጋር የወይን ጠጅ ለመጠጣት ኃያላን የሚያሰክረውንም ለመደባለቅ ጨካኞች ለሆኑ ይላል። ጨካኞች ለሆኑ የሚደባላልቁትም ማለት ነውና እነሱን ወዮላቸው እያለ ይናገራል።
እዚህ ጋር ከላይም ጀምሮ የሚቃወሙ ስለ ሰዎቹ ነው። አንድ መደባለቅም የለባችሁም ይላል እኮ አንድ መጠጥ ዝም ብለህ መገልበጥ ነው ያለብህ። አንድ አደባልቀው ይላል። ኦርቶዶክስም እኮ ይከለክላል። በነገራችን ላይ የወይን ጠጅን ይላል ከውሃ ጋር የሚቀላቅሉ ወየውላቸው ይላል። የሚፈቅዱት ኦርቶዶክሶችም ማቀላቀል ያው ሚውት ያረጋችሁኝ ስለሆነ መናገርም ስለማትፈቅዱ ስለሆነ ነው። ይሄ ቦታ አያስኬድህም። እዚህ ቦታ 11ም ላይ እንደዚሁ የሚያሰክር መጠጥ ማልደው ለሚጠጡ ወየውላቸው ነው የሚለው። ለሚጠጡ የሚያሰክረው ማልደው ሲባል በጧት በቃ ያው ጀስት ለመጠጥ የሚቸኩሉ እንደማለት ነው። ምን ይሰራልሃል? እሺ ይኸውልህ የሚያሰክር መጠጥ ፍለጋ ማልደው ለሚነሱ እስከሚያነዳቸውም ድረስ እሺ አሁን አይደለም አሉሽ ለምን ታረጋዋለህ? በጧት ማሻይ ነው አይደል የሚጠጣው ማታ አሉሽ አታድርገው። እንደዛ ነው ማታ ሲጠጣ ነው ማታ። ለማንኛውም ሜላል መሰለ ስለእናንተ ስለዚህ ህዝቤ ዕውቀት በማጣቱ ይማረካል፣ መኳንንቱም በራብ ይሞታሉ፣ ህዝቡም በውሃ ጥም ይቃጠላል። ስለዚህ ሲኦል ሆዷን ልውጣል 20 ላይ ልውጣል። ማነው 19 ላይ ያውና በቃ 20 ላይ ክፉን መልካሙን ክፉ ለሚሉ ይሰማል። ቀጥል ይሰማል። በቃ ስለፈቀድክልኝ አመሰግናለሁ። ክፉን መልካሙን ክፉ ለሚሉ ብርሃንን ጨለማውን ብርሃን ለሚያደርጉ ጣፋጩንም መራራውንም ጣፋጭ ለሚያደርጉ ወየውላቸው። ራሳቸውን እንደ ብልጎ ለሚቆጥሩ በራሳቸው ማመልካከት ጥበበኛ ለሆኑ ወየውላቸው። የወይን ጠጅ ለመጠጣት ጀግኖች፣ የሚያሰክር መጠጥ ለመደባለቅ ብርቱ ለሆኑ ወየውላቸው። አሁን የሚያሰክር የሚለው የተወገዘ ነው። በቃ በመታየው በሙሉ ስላስካር ወይን ጠጅ ተብሎ ሲጀመር የማያሰክር የለም አለ። የወይን ጠጅ ነው ማያሰክር። ሰማይ ጠጅ ማለት ነው መጀመሪያ አይደለም። ቆይ ከወይን ለምሳሌ አለ እሱ አይደለም። የጠጅ ይኸውልህ አንዴ እንትና ሉሲ ከተቀየረ ጠጅ ከሆነ አስካሪ ነው። አረ አይደለም። ቆይ የሚያሰክርበት የራሱ እንትን አለው። በነገራችን ላይ ንጥረ ነገር አለው። እሱን እናያለን። ቆይ እሱ ሌላ ርዕስ ነው። ትንሽ ከፍ ይልብሃል። እዚህኛው ቦታ ላይ ግን 0% ነው ሲባል አልሰማም። እሱን እንዴት ሰምተዋል? በእርግጠኝነት እንደው ለማንኛውም ምንድነው እዚህ ቦታ ላይ እየተቃወመ ያለው የወይን ጠጅ መጠጣትን አይደለም፣ ወይ ደግሞ መስከርን አይደለም። ሀያላኖቹ ነው እየተቃወመ ያለው የሚቀላቅሉት። እኔ እኮ ነገር ያለው ቀደም የኦርቶዶክሶች መጽሐፍ ላይ ይላለው ኦርቶዶክስ አሁን አጠገብ ያለው ልጅ ኦሜጋ ይፈቀዳል ያለው ኦሜጋ በኦርቶዶክስ መጽሐፍቶች ውስጥ ውሃንና የወይን ጠጅን መቀላቀል በጣም ኃጢአት ነው ይላል። አይቻልም ይላል። ከሱ ከኦሜጋ የገድላት መጽሐፍ ላመጣል እችላለሁ። ድርሳናቶቻቸው ላይ ቤተክርስቲያን የምትቀበላቸው ላይ በግልጽ ምን ተብሎ ተጽፏል? መቀላቀል አይቻልም ይላል። ወላሂ ላዚም እንደዛ ነው የሚለው። ውሃንና ወይን ጠጅን አትቀላቅሉ ይላል። ኃጢአት ነው። ኦርቶዶክሶች ግን ስላልተቀበሉ አይደለም፣ ይቀበላሉ ግን ደግሞ አይቀላቅሉም። እነሱ ይጠጣሉ ግን አይቀላቅሉም። ውሃን ከወይን ጠጅ መቀላቀል ኃጢአት ነው። እዚህ ቦታም ስለመቀላቀል ነው የሚናገረው። ባዶን ትጠጣለህ ነው። ኦኬ አንተ አሁን ጴንጤ ነህ አልጠጣም እያልክ ነው አይደለ? አንተ ጴንጤ ስለሆንክ አልጠጣም እያልክ ነው። ኦኬ ከታች ካለ ብዬ ነው። እና ጴንጤዎች እስቲ ችግር የለውም መከራከር ትችላላችሁ። አልጠጣም አላልኩም እኔ ግን ስለሚያሰክር የወይን ጠጅ የሚያወራ ፓርቲ የለም። ትጠጣለህ? እሺ የወይን ጠጅ ትጠጣለህ? አዎ እጠጣለሁ። ኧረ እጠጣለሁ። አንተም ጠጣ ይሆናል። ምንም አሁን እኮ ድገመው። እኔ ሙስሊም ድገመው። ትጠጣለህ? እኔ እጠጣለሁ። አላበዛም። ከአንድ ደቂቃ በፊት አንተው ራስህ ና አዳምጠኝ። ከአንድ ደቂቃ ከምናምን ሰከንድ በፊት ምን አልክ መሰለ? ራስ በራስ አንደበት የወይን ጠጅ ተብሎ የማያሰክር የለም አልክ። ቡም! አንተው ራስ በተናገርከው አንተ ራስ ሰካራም ነህ። ራስ ከአንድ ደቂቃ በፊት የወይን ጠጅ ተብሎ የማያሰክር የለም ብለህ ተናግረሃል። ራስን በራስ ሰካራም አድርገህ ቆይ። እኔ ጻድቅ ነኝ አላልኩም እኮ
ስለ ፐርሰናሊቲ ስለ ግለሰቦች ምስክርነት መሰረት በራስ ተይዘህ እኔን አትሰደኝ። እዚህ ጋር የምናወራው እኮ ስለኔ ስለ መጽሐፉ ነው ያወራነው። ቅድም ስለ መጽሐፉ እያወራን የወይን ጠጅ ተብሎ የማያሰክር የለም ብለህ ስለ መጽሐፉ አስረዳኝ። በራሱ በአንተው ንግግር መሰረት ደግሞ አንተ ራስህ ሰካራም ሆነህ ታገኝተሃል ነው። እንደዚህ ወደ ሌላ እንሄዳለን። አንተ ራስህ ላይ መሰከርክ ነው። እሺ ሀዲሽ ምናምን የምትባለው ሀዲሽ ብርሃኔ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? አለን ይመስገን። እስቲ ስለ መጠጥ ያለህ ግንዛቤ ምንድን ነው? መጠጥ በእኛ አይፈቀድም። ቅድም ስታነበው እሱ ሲያስረዳ አንተ አልተቀበልከውም። ዝም ብለህ ነው አንድ እንትን ታደርገዋለህ። ከየትኛው ቤተ እምነት ነህ ሀዲሽ? ከየትኛው ቤተ እምነት ነህ? ኦርቶዶክስ ተዋህዶ ቤተክርስቲያን ነኝ። እስቲ አባ ገብረ ኪዳን የሚከፍትልኝ ማን ነው? ከእናንተ አባ ገብረ ኪዳንን ታውቃቸዋለህ? ያን መምህር አውቃቸዋለሁ። ትቀበላቸዋለህ? መናፍቅ ናቸው ወይስ መምህር ናቸው? መምህር ናቸው። መምህር ናቸው። ማን ነው ድምጻቸው የሚከፍትልኝ? እስቲ ከእናንተ ውስጥ ረመዳን፣ ማሄር፣ ዳያ ይለላህ እስቲ አንዳችሁ ቅርብ ይሆንልኝ። ረመዳን ዳይ ክፈት እስኪ አባ ገብረ ኪዳን ምን እንዳለ ይሄው አዳም መጠጥ የሚፈቀደው ሁለት ይፈቀዳል። ሁለት ይፈቀዳል። በእውነቱ ማለት እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ኃጢአት ነው። እግዚአብሔር ቀምሳችሁ አመስግኑ ብሏል። በእውነቱ ማለት ነው። አይምሮንም ይሰጣል። በዚህ እግዚአብሔር ያዝልኝ። መጠጥ የሚፈቀደው ሁለት ይፈቀዳል። በእውነቱ እሱ ቃል በቃል ያለውን እሱ ያለውን እየደገምኩልን ነው። መጠጥ የሚፈቀደው ሁለት ይፈቀዳል። በእውነቱ ይፈቀዳል። እግዚአብሔር የፈጠረውን ፍጥረት አለ እሱ ራሱ እግዚአብሔር የፈጠረውን ፍጥረት ክፉ ነው ማለት ኃጢአት ነው። መጠጥ ክፉ ነው ማለት ኃጢአት ነው። እግዚአብሔር ቀምሳችሁ አመስግኑ ብሏል በእውነቱ አለ። እሺ ምን ትላለህ ሀዲሽ? እሺ ሌላ የፈለኩት በመጽሐፍ ቅዱስ ላይ የተጻፈ የለም እንደዚህ የሚል ጠጡ የሚል የለም። ይሄ ሰው ውሸታም ናቸው? ውሸታም ለማለት ሳይሆን እሱ ሀገር ኢትዮጵያ ውስጥ ስላለ ውሸታም ናቸው። እኚህ ሰው ትልቅ ሰው ነው በእድሜ ራሱ አይደሉም። አሁን እኔም ብለህ አሁን ስማኝ እንትን አድርገህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሊቀ ሊቃውንት ናቸው በነገራችን ላይ እና ስማኝ እስከምናገር ድረስ ስማኝ አዳምጠኝ። እሳቸው ተራ ሰው አይደሉም በነገራችን ላይ በጣም ተራ ሰው ምናምን ሰው እና ማሰማኝ ስነግር ድረስ ማሰማኝ እየነገርኩህ አይደል? ስማኝ እሺ። አሁን እኛ ያለንበት እሺ በተለይ የኛ ያለንበት ሀገር ኢትዮጵያ ስለሆነ ኢትዮጵያ ላይ ደግሞ አብዛኛው ሰው ሙስሊም ክርስቲያኑ እንትን ሳይሆን አብዛኛው ሰው መጠጥ ይጠጣል አይደል? የእናንተ ነው አብዛኛው የእናንተ ነው የጠጣው ከመቶ ውስጥ 95 የእናንተ ነው። ችግር የለውም ይጠጣል አይጠጣም። ባለማህተብ ኩሩ ባለማህተብ በነገራችን ላይ አሁን መጠጥ ቤት ሄደህ አንገታቸውን ብታይ አንገታቸው 100 ሰዎች እየጠጡ ከሆነ 95ቱ ማህተብ አላቸው። እሺ ችግር የለውም። የሚጠጣ ሰው አለ? ችግር አለው። የኛ የሚጠጣ ሙስሊም የለም እያልኩ እንትን ማይጠጣ ምንድነው? አንዳንድ ዝም ብሎ ተራ ሙስሊሞች እኮ ይጠጣሉ። ሙስሊሞች አሉ። ኮምፕሊት ሳይሆን አንዴ ሀዲሽ አንዴ አዳምጠኝ። ቆይ አንዴ አንዴ አይጠጣም እያልኩ አይደለም አዳምጠኝ የምልህ ለዚህ እኮ ነው። አሁን ብለኛል እኮ ለዚህ ነው። እሺ ሀዲሽ ቆይ እምነቱንም የማያውቅ ዝም ብሎ የስመ ሙስሊም ሰዎች የሚጠጡ አሉ። ስመ ሙስሊም ምናምን ዝም ብሎ ስሙን ብቻ ተሸክሞ ዞሮ የሚሄድ አይጠጣም እያልኩ አይደለም የሚጠጡ አሉ። ነገር ግን እዛ መተህ እነ ፎይ ጋር ታወራም እዚህ መተህ ማይችሉት ጋር ታወራ ስንት ነው የጠጣኸው? ተረጋጋ እንጂ ሊያስረዳ ፈልጎ ነው እንጂ ምን ማለት ነው? አንዴ ለምንድን ነው የምትሳደበው? የሚጠጡ አሉ ግን በአብዛኛው እናውራ ከተባለ የእናንተ ናቸው ነው። ይሄ ንጹህ ምናምን ራስን ቅዱስ እያደረኩ አይደለም ሀዲሽ ራሴን ቅዱስ እያደረኩ ምናምን ሳይሆን ወይ ደግሞ ሰዎቹ የሚጠጡ አሉ ግን አብዛኛው ከተባለ 95% የእናንተ እንደሆነ እኔም አንተም እናውቃለን። እና በአብዛኛው ይሄ እኔ እኮ አብዛኛው የእናንተ ነው አብዛኛው የኛ ነው አላልኩም። ስማኝ ሳሌህ እኔ እያልኩ ያለሁት አብዛኛው የኢትዮጵያ ሕዝብ ይጠጣል አይደል? እኛን አብዛኛ ብለን ማጠቃለል አይችልም ነው የምልህ።
አሁን ለምሳሌ አንተ ልጅ አለህ የለም? እሺ አለ። ለምሳሌ ልጅህ ይጠጣል እንበልሽ፣ ለምሳሌ ነው። እሺ አንተ አሁን ሱሱን እንዲተው ምናምን ከፈለክ ምን ትለዋለህ? አንተ ምን ያልከ ነው? ልጁ አይጠጣም። እሺ ምሳሌ በራስ ልጅ አድርገው ቶ በራስ ልጅ ሀዲሽ ይቅርታ። እሺ ተውኝ። ምሳሌው ደስ አይልም ነው ኡስታዛችን ስለማይጠጣ አይታል። ምሳሌው ራሱ ኡስታዝ ጀማል ነው። አረቶ እሺ ለማንኛውም ወደ እንትኑ እንመለስና ወደ ራሱ እንመለስና ለማንኛውም ሀዲሽ መጽሐፍ ቅዱስ ላይ ነፍሱ ለመረረው ሰው የወይን ጠጅ ስጡት ይላል አይደለ? አይ ላይ ለምንድን ነው ነፍሱ ለመረረው የወይን ጠጅ ስጡት የሚለው? ነፍሱ ለመረረው እንደዚህ የሚለው መጽሐፍ ምሳሌ ላይ ነው። እንትን ለማለት ስጋው ደሙ ስጡት የሚባል አለ በተክርስቲያን ላይ። ስጋው ደሙ ተቀበልና እንትን እሱ ለማለት ነው። ስጋው ደሙ ተቀበል እንደ ወይንና እንደ ጠጅ ወይን ጠጅና እንደዛ የሚል አንድምታ ክፈትልኝ እስኪ። ነፍሱ ለመረረው የወይን ጠጅ ስጡት ሲል የወይን ጠጅ የተባለው ስጋ ደሙ ቁርባን ነው አይደል? መስጠት ቁርባን አይዛ እስቲ እሱን እንደሆነ የሚያሳይ አንድምታ እስቲ ንገረኝ። ወይ ተዘጋጅና ና በቃ ተዘጋጅተህ አንድምታውን አይተህ መጽሐፍ ምሳሌ ያለውን አንድምታ ትርጓሜውን የቤተ ክርስቲያኒቱ አንድምታ አይተህ ናና ተመልሳለህ። እንደዛ ሳይሻል አይቀርም። አሁን ጥያቄ ካለ ጠይቀኝ። እሺ አንተ ጠይቀኝ። የቤት መጥቼ እንድትጠይቀኝ ጥያቄ አለ አንተ? ካሌላ ጠይቃለሁ እኔ። እሺ ጠይቀኝ። እሺ ማሂር ወይ ደግሞ ረመዳን እስሚዝም ጥያቄ ያላችሁ የምትጠይቁት ይሄ ልጅ እኔ ተጠያቂ ነኝ እያለ ነው። የምትጠይቁት ጥያቄ አለ? ቅድሚያ ለእናንተ ልስጣችሁ። አንድ ጥያቄ ይቻላል። ዘኍልቍ ምዕራፍ 31 ላይ እነዛ ድንግል ያልሆኑትን ወንድም የማያውቁትን ሴቶች ለራሳቸው ውሰዷቸው ይላል። ባለ ጥቅሱ ይሰማል። አዱሽ ምን ያልከኝ? ማይር ስራ ላይ ስለሆንኩ ነው፣ ይቅርታ። ኦኬ ዘኍልቍ ምዕራፍ 31 ላይ እነዛ ወንድም የማያውቁትን ድንግል የሆኑትን ለራሳቸው ውሰዷቸው ይላል አይደል መጽሐፉ? ለምን ውሰዳቸው? ለራሳቸው ውሰዷቸው። አይሰማኝም። ማይር ምን ያልከኝ ነው? ዘኍልቍ ላይ አንድ ህግ አለ። ለምን ውሰዳቸው? ለራስ አንዴ በትልቁ አድርጎኝ አንዴ አድሚኖች ሳላህ እኔ እዚህ ጋር አንድ ጥያቄ አለኝ ካሉ እንዲመልሱልኝ ማለት ነው። በትልቁ አድርገኝ አንዴ። አይ አላርግ ቆይ ላርግ አንዴ። ይሄው አርግ በትልቁ አድርገኝ። እኔ እዚህ ጋር አንድ ጥያቄ አለኝ። በትልቁ ነኝ። ጋይስ እኔ የሚቆጣጠር በቃ እዚህ ጋር አሁን ያን ጥያቄ አለኝ። ሳላህ በደንብ አዳምጠኝ። ወንድን የማያውቁትን ሴት ልጆችን ሁሉ ግን ለራሳቸው አድርጓቸዋል። ድንግል ሴቶችን ነው አይደለ? ሳላህ ያ ልክ ነው። ጦርነት ላይ ድንግል መሆናቸውን አለመሆናቸው በምንድን ነው የሚያውቁት? እንዴት ይታወቃል? መልስ እሺ ቆይ ማሂር የጠየቀው ጥያቄ ምንድን ነው? ጦርነት ላይ እግዚአብሔር ደናግሎችን ያዙ። በደንብ ስሙ። 650 ሰዎች ጆሮአችሁ ወደዚህ አድርጉ። አንድ ጊዜ ሁላችሁም ጆሮአችሁን ወደዚህ አድርጉ። ኦኬ ኦሜጋ እቺን ጥያቄ የዛሬ 6 ዓመት ነበረ በፌስቡክ የጠየቁት። 6-7 ዓመት አይቀርም። አይ ቲንክ 7 ዓመት እንደዛ ይሆናል። እና በሙሴ ጊዜ እግዚአብሔር ድንግል የሆኑትን ለራሳችሁ ውሰዱ፣ ድንግል ያልሆኑትን ግደሉ አለ። ድንግል የሆኑትን ውሰዷቸው፣ ድንግል ያልሆኑትን ግደሏቸው አለ። እዚህ ጋር ጥያቄ የሴት ልጅ ድንግልና እንዴት ነው የሚታወቀው? ለምሳሌ ሴቶች አሉ፣ ተማርኮ መጥተዋል። ብዙ ሴቶች አሉ፣ ተማርኮ መጡ እና ወታደሮቹ ቼክ ያደርጋሉና
ድንግል የሆኑትን እየወሰዱ ያልሆኑትን እየገደሉ ይለዩዋቸዋል። እና በየትኛው መካኒዝም ነው ድንግል የሆኑ ሴቶችን ድንግል ካልሆኑት የሚለዩት? አንደኛ ፊታቸው ላይ ምንም የሚታወቀው ነገር የለም አይደለ? ኦሜጋ ፊታቸው ላይ አያስታውቅም፣ ምንም አያስታውቅም። እንዴት ነበር ያኔ የለዩ ድንግልን ከድንግል ካልሆኑት ሲለዩ የነበረው የሚለውን እስቲ ኦሜጋ የምታውቀው ነገር ካለ ንገረኝ። የዛሬ 6 ዓመት ምናምን የተመለሰው መልስ ምናምን ነገራቸዋለሁ። እስቲ ቅድሚያ ከአንተን ጀምር አቡኪ። አቡኪ አልኩ እንዴ? ኦሜጋ ሶሪ፣ እንዴ አፌ ላይ ኦሜጋ ምን ትላለህ? ያንተ ድምጽ ነው የሚቆራረጠው ሁላችንም ጋር ከሆነ ብቻ። እሺ ጽሁፉን እስኪ ላይ አድርገው ማሄር፣ እስኪ ክፈትለት። ለምን በምንድን ነው የሚለየው ነው? ችግር የለውም። እሺ በምን እንግዲህ አንደኛ በመጠየቅ ሊታወቅ ይችል ይሆናል። ነገር ግን ማመን አይቻልም ልትለኝ ትችላለህ አይደለ? ግልጽ ነገር ሁሉም ጋር እኮ ዝም ብሎ አለመሞት ስትል ልትዋሽ ትችላለች። ስለዚህ እንደ አዋቂ እናወራ። ለምን በላይ ድንግል ጦርነት ላይ ነው፣ የጦር ሜዳ ላይ ናቸው እኮ ድንግሎቹ እየተረፉ ነው። ድንግል ያልሆኑት ደግሞ የተገደሉ ነው። የትኛዋ ሴት ናት ሄዳ እኔ ድንግል አይደለሁም ና ግደለኝ የምትለው? ማንም ድንግል ነኝ፣ ወንዱ ራሱ ድንግል ነኝ ነው የሚለው። ወንዱ ያልሆኑትም ነኝ ነው የሚሉት። ማን መሞት ይፈልጋል? ስለዚህ ይሄ አያስኬድም። ሌላ አማራጭ ንገረን። እንግዲህ ድንገት ከሳይንስ አንጻር ወይ በዘመኑ ከነበረው አንጻር ምናምን ነገር ይተነትኑታል። ግን ዳይሬክት ማወቅ የሚቻልበት ግን አለ። በቃ ማለት በባህላችን ለራሱ ከተጋቡ በኋላ ነበረች አልነበረች የሚለው ወንድየው የሚለይበት መንገድ አለ። እንግዲህ እሱን ዘርዝር አትለኝም አይደለ? በእንትን ጊዜ ላይ እንዲህ ማግባት ይፈቀዳል። በብሉይ ኪዳን ጊዜ ላይ በምርኮ የተወሰዱ ሴቶችን ማግባት ይፈቀዳል። ሙሴ የደነገገው ሕግጋት ማየት ትችላለህ። ኦሜጋ የተከለከለ ነገር አይደለም። ከሚገላት ቁባት አድርጎ እንዲያኖራት ያዛልና ጦርነት ነው። ኦሜጋ ከይቅርታ ጋር ባሏን አይቶ ምናምን እንዳንል አንደኛ ነገሩ ጦርነት ነው። ለምሳሌ ኤርትራና ኢትዮጵያ አያደርገውና ወደ ጦርነት ቢገቡ አያደርገውና ኢትዮጵያ አሸነፍናቸውና ተማረኩ ሴቶቹ ምናምንና አናቃቸውም። ማን ሚስት እንዳለው ማን እንዳሌለው ምናምን አናቅም። አንደኛ ኦኬ ባል ያሌላት ሁሉ ደግሞ ድንግል አይደለችም። አይደለም ኦሜጋ ነው ናቸው። ባል ያሌላት ሁሉ ድንግል ናት አልኩ እኮ። ድንገት ይቆራረጣል የኔ ድምጽ። እንዴት ነው ልናውቅ የምንችለው? ሳላ እየተቆራረጠ ከሆነ ንገሩኝ። የኔ ድምጽ ያንተ አሪፍ ነው፣ ቀጥል። ኖርማል ይሰማ? እሺ። አይ ግልጽ እኮ ነው ይሄኛው። ቼክ ማድረግ አይችልም፣ ግን ምንድነው የማረካቸውን በሙሉ ማግባት ይችላል። ምንም የሚከለክለው ነገር የለውም። ነገር ግን ካገባቸው በኋላ ያው እንትኑን አብራራ እንዳትለኝ አደራህን። እንግዲህ 600 ሰው ፊት ይሄንን አላወራው። ነገር ግን የተፈቀደ ነው። ቁባት አድርጎ ያኖራታል። ያው ድንግል ሆና ከተገኘች ማለት ነው። ካልተገኘች ግን ትገደላለች። ለመግደልና ላለመግደል ይቅርታ አድርግልኝና ኦሜጋ፣ ለመግደልና ላለመግደል መጀመሪያ አይለይም። አይለይም ይለያል። ካገባት በኋላ ግን መለየት ይችላል። ተረዳህ? ያኔ ነው ይችላል። ያኔ ይችላል፣ ግን ለመውሰድ ለመግደልና ላለመግደል እኮ ነው። በህይወት ለመትረፍና ላለመትረፍ እኮ ይኸው የሆነችውንም ያልሆነችውንም እኮ ያገባል ስል ቃሉን ላለመጠቀም ነው። አይ ለምን እንደዛ? ነገር ግን ኦኬ ተገናኝቶ ነው ሞክሮ የሚጠቃው እንግዲህ በዘመኑ የነበሩትን እንትን ትላለህ። ነገር ግን ሆና ካገኘ በቁባትነት ያኖራታል፣ ካልሆነ ግን ያው ትገደላለች ማለት ነው። አንደኛ ወደ ቤትም አይወስዳትም። አንደኛ እዛው የጦር ሜዳ ላይ ነው ሁሉ ነገር የሚያልቀው። ማሄር ክፈትለት። እዛው ቦታ አይደል ተረሽኖ እዛው ቦታ ያው ይሄ ግለሰብ ተኮር ነው። እንትን ነው ማለት ቦታው ላይ የነበረ ሰው ነው ሊረዳ የሚችለው። እኛ የዛሬ 3000 ዓመት የነበረውን ነገር በዛው ሜዳው ላይ አውዱ ላይ ነው የሚናገረው። ተማርኮ ከመጡ በኋላ ነው ሰው እንግዲህ ከልጆቹ ወንዱን ሁሉ ግደሉ አለ። አሁን እንግዲህ ከልጆቹ ወንዱን ሁሉ ግደሉ።
ወንዶች የት ነው የሚገደሉት? ቶሎ በል። ከዛ ይቅርታ ሌላ ቀን እናወራለን። ለምን ኦሜጋ ከስር በኩል እንደዛ አይደለም። ለዛ እኮ ነው። እና እሺ እነዚህ ወንድን የማያውቁትን ሴቶች ልጆችን ሁሉ ግን ለራሳቸው ማውራት ማልችልበት ሁኔታ ሊሆን ነው። ሌላ ጊዜ እናወራለን። ኦኬ እሺ ችግር የለው። ቴንክ ዩ። እሺ ለመልስህ ምናምን አሪፍ ነው፣ ጥሩ ነው። ግን ወንድን የማያውቁትን ሴቶች ልጆችን ሁሉ ግን ለራሳችሁ አድኗቸው አለ። ለራሳችሁ አድኗቸው። ሰው እዛ ጋር ለራሳችሁ አድኗቸው ነው። እዛው ሜዳ ላይ ለራሳችሁ ያድኗቸዋል። ወንድ ጋር ተኝተው ከነበረ ባይሆን ትንሽ አሪፍ መልስ የሚመስለኝ በፌስቡክ አንድ ስሙ ረስቼዋለሁ ጠቅሼው ነበር ባለፈውና አሩኖ በጣም ይቅርታ አድርጉልኝና ሀያ አረኩኝ። ወላሂ መልሱን በጣም አፈርኩ። አንድ እሺ በጣም ሀያ ያረኩ ነውና ብቻ ቼክ የሚደረግበት አንድ መንገድ አለ ተባልኩኝ። እየተሽከረመምኩ ነው ባይዘው እሺ ቶ በቃ ሰላ ለነሱ እንትን ብለንኛ አልሐያኡ ሚነል ኢማን ስለሆነ ሐያ ማጣት ይሆንብናል። ቶ ይቅር መልሳችሁ እኮ ጠይቄ የተመለሰልኝ መልስ ነበር እና ወላሂ ሁሌም ሳስታውስ በጣም ነው የምስቀው። እና አሪፍ ነው እኮ ጥሩ እኮ ነው። አሪፍ መንገድ አለች አሉ እና አሪፍ ነው በቃ ጥሩ ነው። እሺ የተሻለ መልስ አላየሁም እኔ ከሱ ውጪ እውነቱን ለመናገር የተሻለ መልስ ከሱ ውጪ አልሰማሁም። ጥሩ መልስ ነው እሱኛው። አውራውና አረ ማን ልታስበሉ ሀያ እናረጋለን እኛ እንደዚህ እንደመጣለን እናወራ። አዲል ሙድ ተመችቶኛል። አዲል ኮሜንተር አዲል በቃ ፐርፌክት ዋን ዘ ፐርፌክት ኮሜንት ኤቨር ሪሊ መልሷል ትላለህ። እሺ ሌላ ክርስቲያን ካለ እናስገባ እስቲ። ሌላ ክርስቲያን እሺ የሉም። ሳዳ ያየዋቸው ነበር። እስከዛው ድረስ አንድ ነገር እንስራ ይታያል። ምን እስከዛው ድረስ ማለት ነው። አይ ዩቲዩብ እንዳስተዋወቅ የሳላህን ዩቲዩብ ሁላችሁም ሰብስክራይብ አድርጉ። ኢብራሂምም ዩቲዩብ አለው። ሁላችሁም እየገባችሁ ሰብስክራይብ አድርጉ። እሺ ዩቲዩቡን እሰማለሁ። ትሰማለህ። የሳላህን ዩቲዩብ ሁላችሁም ሰብስክራይብ አድርጉት። ኢብራሂምም ዛሬ ነው የከፈተው ዩቲዩብ አለው። አህመድም ዩቲዩብ አለው። ሄዳችሁ የወንድሞቻችሁን ዩቲዩብ ሰብስክራይብ አድርጉ። የወንድሞቻችሁን ዩቲዩብ ሰብስክራይብ አድርጉ፣ ሼር አድርጉ ምናምን ነገር ሁላችሁ ማለት ነው። የሄዳችሁ ሼር አድርጉ። የሳላህ ቻናሉ ላይ አለ፣ የአህመድም አለ፣ የኢብራሂምም ዛሬ ለቋል መሰለኝ። የአሁኑ ቪዲዮ ምንድነው? የጌዲዮን ያሳየው እኔ ያንተ መስሎኝ ከሌላ ሰው ጋር ከጌዲዮን ጋር ዲቤት ያደረከው። ጌዲዮን አወቀው። ይሄ አይሁዳዊ መሰለኝ የድሮ ልጅ። እሱ ልጅ ወጣፋ እኮ በነገራችን ላይ በጣም ግልጸኛ ነው የሚያስብ ልጅ እሱን ነበር አየሁት። ያ የተወሰነ። ለማንኛውም ጋይስ መልካም ምሽት ይሆንላችሁ። ደክሞናል ምናምን እንወጣለን እና አላህ ይቀበላችሁ። በሰማነው በተናገርነው ተጠቅመን ያድርገን። ባረከላሁ ፊኩም። ሰላም አለይኩም። አንድ ላስገባለህ፣ አንድ ክርስቲያን ላስገባለህ። ወላሂ ደክሞኛል ልውጣ። እነ ረመዳን የምር ጥሩ ቆይታ ነበረን። አላህ ይቀበልህ። እሺ ሱድ እንትን ፕራይቬት ነው የሚለው አካውንት ማለት ነው። ሁሉም ወጣ እንዴ? ኧረ ጉድ! ወንድ ከሆናችሁ ከሌ ቤት ነው፣ አራተኛ ስላሴያችሁ ነው። እዛ ምንድን ነው የምንመጣው? ውሸታችሁን፣ ቅጥፈታችሁን ሙይት ያደረጋችሁ ወንድሞቻችን ሲመጡ ስትሸበሩ ታች አውርዳችሁ የራሳችሁን ወሬ ልታወሩ። እስኪ እንደ ወንድ ከሆናችሁ ማለት ነው እዚህ ለምን ትመጡም ነው? ሐቂቃ ለመናገር ለምን
ወንድ ከሆናችሁ የከሌ ጋር ነው። ጀግና ሰው እኮ ከቤት ወጥቶ ነው። አንዳንድ ፈሪ ውሻዎች አሉ እኛ አካባቢ ማለት ነው። ግቢያቸው ውስጥ ነው ወይ 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 ይላሉ። ፈርቶ እኮ ነው። ለምን ይበላሉ? ምንም በቃ ጉልበት የላቸውም። አንዳንድ በነገራችን ላይ ጉልበታችን አውቀን ማለት ነው ምንም ማስረጃ እንደሌለን ጉልበት እንደሌለን አውቀን የቤታችን ውስጥ መጮ ራሱ አንድ ነገር ነው። እዚህ መጥቶ ወንድ ከሆናችሁ አንድ ወንድ ከሆንክ ገብታ ስለ ሃይማኖት አታወራም እንዴ? አንተ ቤተክርስቲያንን ትሄዳለህ። ከዛ በኋላ አንቀጽና ቁጥር ይሰጣል። ያቺን ነገር ብለህ አመን ብለህ ትቀበላለህ። የተጫኑብን ዝም ብለህ ትጭናለህ እንደ አህያ። ኧረ ምን እንደ አንዳንድ አህያዎች አሉ። አሁን እኛ ጋር አንድ አህያ ነበረች። በላይ ላይ ስወጣ ማለት እግሬን ሰብረኛለች። ብልጥ ነች፣ ለራሷ ታውቃለች። እናንተ ግን እንስሳ እንኳን አይደላችሁ፣ ሰው ናችሁ አይደል እንዴ? ከእንስሳ የምንለው ለምንድን ነው? አንድ እንስሳ የሆነ ሳር ላይ ሲበላ ማለት ነው አንቺ አህያ ሆይ፣ አንቺ ላሚቶ፣ አንተ በሬ ሆይ እዛ ጋር የተሻለ ሳር አለ ብትሉት ማየት እኮ አይችልም፣ መስማት እንጂ ማስተንተን አይችልም። እናንተ ሰው ናችሁ እኮ ገብታችኋል? ከሌጋኑ ለምንድን ነው የምንሄደው እዛ እንዴ? ስድባችሁን አስተግፍሩላህ ኢላዚም እንዴ። እሺ ለማንኛውም ኡስታዝ ዳዒ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። ኡስታዝ ጀማል እንዴት ነው? እንደው አንቱ ባሉበት እኮ እንደው ማውራትም ደህና ነው። እንዴት ነው? አልነበረብንም እኮ ጌች። እስኪ እንደው ጌች ጎበዝ ከሆንክ ና እስኪ ጌች የማርያም ልጅ እስኪ እንደው ጊዜስ ወንድ ከሆንክ እዚህ ኮሜንት ላይ ምጽፋትን እስኪ አውጣ ተናገር እስኪ ማስረጃ ካለ መውጭ ካለውኝ። ረሙ ሰላም አለይኩም አቢቢ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደው ታላቂ ቀል ጨምረው የለን በዚህ መድረክ በዚህ አጋጣሚ ልዝናና እንጂ ታዲያ በዚህ መድረክ እኮ እንደው ታዲያ እነ ሳላ ወጡ እነ ማሂር ወጡ እና ተሙት አድርጋችሁ ቁጭ አላችሁ። የሆነ ዩዘር ኔም አይቼ ነበርና የጀለስን ስም ጠርተው ለመናፍቃን መንገድ ነው ምናምን ብለው እንደ መንገድም ማየት ጀምረዋል። ከእንትን አልፈው ያመልኩታል። በቅርቡ ጠብቁና እንደው አራተኛ አምላክ ሊደረግ ነው። ለነገሩ የእሱ ዓላማ እኮ እንደዛ እኮ ነው። አራተኛ አምላክ እንደው ታዲያ እንደዚህ የሚቀጥፈው ማለት ነው። ለምን መስላችኋል? ዝና ፍለጋ እኮ ነው እንዴ? ገብቷችኋል አይደል? እሺ መቤት አይቼዋለሁ፣ ትንሽ ታገሽ፣ አይቼዋለሁ። ለምን መስላችኋል ታዲያ? አራተኛ አምላክ ቢያደርጉት እኔ አምላካችሁ አይደለሁም። አረ እንደው ከኢየሱስ እኮ ይሻላል። በነገራችን ኢየሱስ እኮ አምላክ አይደለሁም፣ ሰው ነኝ፣ እኔ ምንም ነገር አልችልም። ገብቷችኋል? ያስ እኔ አምላካችሁ ነኝ። የሙስሊሞችን ሐዲስ አውቃለሁ፣ ቁርአን አውቃለሁ ምናምን ቢሉት ማን ነው? ከዛስ ለምን የተጫነባቸውን ሁሉ ስለ እኛ ግን ሙስሊሞች ወላሂ ነው የምላችሁ የፈለገ ምሁር ቢሆን ኡስታዝ ቢሆን ዳዒ ቢሆን ማን ነው